በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወት መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸር እግዚአብሔር ከዚህ ዕለት ከዚህ ሰዓት ያደረሰን ቅዱስ ስሙ የተመሰገነ ይሁን። ለእናንተም እንደሚገባ በየማዕረጋችሁ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕርይ ገንዘብ የሆነ ቸሩ መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመብርሃን ወላዲተ አምላክ ንጽሕት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ሁሉ የተመሰገኑ ይሁኑ። የቅዱስ ማርቆስ ወንጌል ምዕራፍ 16 ቁጥር 1 እስከ 10። ሰንበትም ባለፈች ጊዜ ማርያም መግደላዊት፣ የያዕቆብ እናት ማርያም፣ ሰሎሜም መጥተው ሥጋውን ሊቀቡ ሽቱ ገዙም። በእሑድ ሰንበትም እጅግ ማልደው ፀሐይ በወጣ ጊዜ ወደ መቃብር ሄዱ። እርስ በርሳቸውም ድንጋይቱን ከመቃብር አፍ ማን ያነሳልናል አሉ። ድንጋይቱ እጅግ ታላቅ ነበረችና፣ አሻቅበውም በተመለከቱ ጊዜ ድንጋይቱ ተንከባላ አዩአት። ወደ መቃብሩም በገቡ ጊዜ አንድ ጎልማሳ ነጭ ልብስ ለብሶ በስተቀኝ ተቀምጦ አገኙና ደነገጡ። እርሱም እንዲህ አላቸው፣ አትደንግጡ። የተሰቀለውን የናዝሬቱን ኢየሱስን ትሻላችሁን? ተነስቷል፣ በዚህስ የለም። የተቀበረበትም ቦታ እነሆ። ነገር ግን ሂዱና ለደቀ መዛሙርቱና ለጴጥሮስም ወደ ገሊላ እንደሚቀድማቸው ንገሯቸው። እንደነገራቸውም በዚያ ያዩታል። ከመቃብርም ወጥተው ሸሹ፣ ፍርሃትና ድንጋጤ ይዟቸዋልና። ስለፈሩም ለማንም አልተናገሩም። ያዘዛቸውንም ሁሉ ለጴጥሮስና ለወንድሞቹ ተናገሩ። ጌታችን ኢየሱስም ከሙታን ተለይቶ ከተነሳ በኋላም ተገለጠላቸውና ለዘላለም ሕይወት የሚሆን የማይለወጥ ቅዱስ ወንጌልን ለፍጥረት ሁሉ ከምሥራቅ እስከ ምዕራብ ይሰብኩ ዘንድ ላካቸው። በእሑድ ሰንበትም ማለዳ ተነስቶ 7 አጋንንትን ላወጣላት ለማርያም መግደላዊት አስቀድሞ ታያት። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። ከበዓሉ በረከት ከትንሣኤው ብርሃን ከስብሐተ ትንሣኤው በረከት ያሳትፈን። እንግዲህ ያለችንን ሰዓት ለመጠቀም በዚያም ጉባኤ ስላለ ምናልባት እንደሚሰማ በመገመት ትምህርታችንን እንቀጥላለን። ትንሣኤ ስለሆነ ድካም ይኖራል። አብዛኛው ሰው በአገልግሎት ስላደረ ማለት ነው። ግን ዞሮ ያው መዝሙር በመካከል ሰዓት ካገኘን እንሞክራለን። የሊቃውንትን ወረብ እንሞክራለን። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ ለመነጋገር መነሻ ርዕስ የሚሆነን አሁን ባነበብነው በቅዱስ ማርቆስ ወንጌል በ16ኛ ምዕራፍ በ6ኛ ቁጥር ላይ ያለው ኢሃሎ ዝየሰም በዚህስ የለም የሚለውን ርዕስ እናደርጋለን። ይህንን የተናገረው በጌታችን መቃብር በራስጌ ወይም እንደ ወንጌላዊ አገላለጥ በስተቀኝ የነበረው መልአክ ነው። በትውፊት ይህ መልአክ ቅዱስ ሚካኤል ነው ይባላል። ሴቶችን ያነጋገራቸው መልአክ ቅዱስ ሚካኤል ነው። በራስጌና በግርጌ የነበሩ 2 መላእክት ነበሩ። በአንዱ ወንጌል የነበሩትን መላእክት 2 ያደርጋቸዋል። ለምሳሌ በዮሐንስ ወንጌል አንዱ በራስጌ አንዱ በግርጌ ነበር ይላል። ማርቆስ ደግሞ የራስጌውን ብቻ ይናገራል፣ ወይም በስተቀኝ የነበረውን ይናገራል። እና ቅዱስ ሚካኤል ወይም በስተቀኝ በመቃብሩ በቀኝ የነበረው መልአክ ተንሥአ ተነስቷል፣ ኢሃሎ ዝየሰም በዚህስ የለም ብሎ ለሴቶች ነገራቸው። ፈርተው ደንግጠው ይሄዱ። በአጭር ታሪኩ መዳናችን እንዴት እንደተፈጸመ ማየት ይገባል። አጭር የጌታችን ትንሣኤ የመዳናችን ነገር እንደዚህ ይመስላል። ጌታችን አምላካችን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ዓለምን ሲፈጥር ዘመን እንዲቆጠር ሲያደርግ 21 ስነ ፍጥረትን አዘጋጅቶ በዚህች ዕለት በዚህች ቀን ዛሬ ሚያዝያ 4 ቀን ነው። በስነ ፍጥረት ትምህርት አባታችን አዳም የተፈጠረ በዚህች ቀን ነው። እግዚአብሔር ዓለምን መፍጠር የጀመረ
መጋቢት 29 ነው ብላ ቤተክርስቲያን ስለምታስተምር ከመጋቢት 29 ይዘው ቢቆጥሩ በመጋቢት 29 መላእክትን ጨምሮ 10 ፍጥረትን ፈጥሮ በ30 ጠፈርን ሚያዝያ 1 አዝሬት አትክልት እጽዋትን ሚያዝያ 2 ፀሐይ ጨረቃ ከዋክብትን ሚያዝያ 3 በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ ፍጥረታትን ፈጥሮ ሚያዝያ 4 ቀን በዕለተ ዓርብ በነግህ ተናግሮ በሰለስት ሰዓት ንግበር ሰባ በአርአያነ ወአምሳሊነ በመልካችን እንደ ምሳሌያችን እንፍጠር ብሎ ተናግሮ በሰለስት ሰዓት አባታችን አዳምን ፈጠረው። ስለዚህ ዛሬ ድርብ በዓል ነው። በዚህ አባታችን አዳም የተፈጠረበት ነው። በዚህ ደግሞ በቀመር በዓል ዛሬ አባታችን አዳም ከወደቀበት ምንጸፈ ደይን ከሲኦል ከእሳት ከነ ልጅ ልጆቹ ያወጣበት የትንሣኤው በዓል ነው። እንግዲህ የትንሣኤን በዓል ስናከብር ሁለት ነገር ማዘከር ግድ ይላል። አባቶቻችን ነግረውናል። ሁዳዴ ከሌለ ፋሲካ የለም። ሁልጊዜ ከባዱ ነገር እሱ ነው። ዛሬ ለምን መሰላችሁ? በዓሉ ሲከበር ለጌታችን ትንሣኤ እንደሚገባ በዓሉን የሚያከብር ስንት ሰው ይገኛል? ዛሬ ወቀሳ ቀን አይደለም፣ አንዋቀስም። ነገር ግን ዞሮ ለጌታችን ትንሣኤ የዛሬ 2 ሳምንት ወይም ከ10 ቀን በፊት አንድ ነገር ነግሬያችኋለሁ። ለትንሣኤው የተገባን እንዲያደርገን ማድረግ ያለብን ነገሮች አሉ ብለን ጥቂት ተነጋግረን ነበረ። ለዛሬው የትንሣኤ ቀን ያልተገባ ሰው ለዳግም ትንሣኤ የተገባ አይደለም። የጌታችን ትንሣኤ ምን ያህል ይገባናል? ትልቁ ጥያቄ ነው። በዚህ የለም የሚለውን ኋላ ሐተታ እንሰጥበታለን ሰዓታችን አይተን። ግን የጌታ ትንሣኤ ምንድን ነው ማለት? የጌታችን ትንሣኤ ለእኛ እንዴት ነው የሚረዳን? የሚሰጠን ስሜት ምንድን ነው? ለብዙዎቻችን ከ55 ቀን ጾም የምናርፍበት መሆኑ ነው። አንድ ስጋችን በጾሙ ተጨንቆ ቆይቶ ከዛ ረፍት ፍለጋ ነው። በተለይ ያለፉት 6 ቀናት ጾሙም ከበድ ስግደቱም ከበድ ያለ ስለሆነ ያ ይሆን? ወይስ የጌታችንን ትንሣኤ ለመረዳት ስንል በ6ቱ ቀናት የክርስቶስን ሕማማት ለማሰብ ሞክረናል ነው መሰረታዊ ጥያቄ። የሰው ልጅ የሚድን አሉ አባቶቻችን ለመዳን ማመን፣ መጠመቅ፣ መቁረብ፣ ንስሐ መግባት፣ ምግባር ትሩፋት መስራት ያስፈልጋል። አባቶች ግን ምን አሉ? እነዚህን ሁሉ ይዞ ሰው የጌታ ሕማማት ካልገባው አይድንም አሉ። የጌታችን ሕማማት የማይገባው ሰው የጌታችን ትንሣኤ እንደምን ይገባዋል? በነገራችሁ ላይ እንዲያው በተራ ምሳሌ እንዲያው ላይመጥንም ለጌታችን ግን ለምሳሌ አንድ ሰው ታመመ። ያ ሰው ታሞ ምን ይሰማው እንደነበረ ካልገባን ሲድን የመዳኑ ደስታ እንዴት ብሎ ይገባናል? እንዴት ብሎ ይገባናል? እና እነዚህን ዕለታት 6ቱን ዕለታት አባቶቻችን ቢያንስ አንደኛ በብሉይ ኪዳን የነበሩ አባቶቻችን መከራ እንድናስብ እኮ ነው። ከካህን እንዳንሳለም፣ እግዚአብሔር ፍታ እንዳንባል፣ ክርስትና እንዳይነሳ፣ ሰው ቢሞት እንዳይፈታ አባቶቻችን ያደረጉበት ምክንያት ምንድን ነው? ያ አባቶቻችን በብሉይ ኪዳን የነበሩ ጻድቃን፣ በነገራችሁ ላይ እዚህ ቤት ነግሬያችኋለሁ። የብሉይ ኪዳን ጻድቃንን አንዳንድ ጊዜ የአዲስ ኪዳን ጻድቃን እንኳ አይወዳደሯቸውም። አብርሃምን የሚወዳደር ጻድቅ እንኳን በብሉይ በአዲስ ኪዳን ይገኛል? አባታችን አብርሃምን የሚያክል ጻድቅ እኮ የለም፣ አይገኝም። ዳዊትን ያክል ንጉሥ እኮ አይገኝም። ኤልያስን ያክል ንጹሕ ድንግል ባለስልጣን በብሉይ ያለም አይመስል። የአብርሃምን ደግነትና ጽድቅ ስትመለከቱ በብሉይ በረድኤት ዘመን ማለትም ጸጋ በተከለከለበት ዘመን፣ የእግዚአብሔር ጸጋ በተከለከለበት፣ የሰው ልጅ ከእግዚአብሔር ጸጋ በተራቆተበት ዘመን የነበሩ አይመስሉም እኮ አባታችን አብርሃም፣ እነ ቅዱስ ዳዊት፣ እነ ቅዱስ ኤልያስ። በተለይ እነዚህ አባቶቻችን በዛ ሁሉ ጽድቃቸው ምን እንዳጡ ካልገባን ኋላ ምን እንዳገኙ እንዴት ብሎ ይገባናል? ያ እንዲገባን እኮ ነው። አያችሁ፣ ሰዎች ብዙ ጊዜ ክርስትና ሰዎች ይመጡና እንዲያው ክርስትናው ሰኞ ማክሰኞ ወደቀ መቼ እናስነሳ ብለው ይጠይቃሉ።
ያን መጥተው የሚጠይቁት ይመሰገናሉ፣ ስርዓት ስለመጠየቅ ነው። ነገር ግን አንድ ክፍተት አለ። አንድ ሰው ሕፃን በተወለደ ወንድ ከሆነ በ40 ሴት ከሆነች በ80 በዛው ቀን ነው መነሳት ያለበት። በነገራችሁ ላይ እንድታውቁት የሚያስፈልገው ነገር በቤተክርስቲያናችን ፈውስ መንፈሳዊ የሚባል ኢትዮጵያውያን ደጋግ ሊቃውንት በአፄ ዘርዓ ያዕቆብ ዘመን የነበሩ መምህራን ለቤተክርስቲያን አስተዳደር እና ለካህናት መመሪያ ብለው ያዘጋጁት መጽሐፍ አለ። ከፍትሐ ነገሥት ትንሽ ለየት የሚለው ለእኛ ሀገር የሚሆኑ በተለይ ለካህናት የሚሆኑ የአስተዳደር የቀኖና ስራዎች አሉት እና አንድ ምዕመን የልጁን የክርስትና ቀን ቢያሳልፍ ለድግስ ብሎ ለተለያየ ምክንያት ቤተክርስቲያን ካዘዘችው ከሕማማት ውጪ ቢያሳልፍ ይጠየቅ። በምን ምክንያት ነው? ካህኑ ከፈቀደለት ቅጣቱ እስከ 60 ሱባኤ ይደርሳል። 60 ሱባኤ ማለት ዓመት ከምናምን ወር ነው። እስከዚያ ድረስ ለምንድን ነው እስከዚያ ድረስ ይሆነው? ለምን? በዚያች ቀን ያንን ሀብት ማግኘት አለበት። ምክንያቱም ያችን ፍለጋ በብሉይ ኪዳን ስንት ነው የተሰቃዩ እነሱ? 5500 ዘመን ነው ልጅነት አጥተው። እኛ ጋር ግን የምታውቁት ነው ለድግስ ተብሎ 2 ቀን 3 ቀንም 4 ቀንም ይተላለፋል። ልብ ላለ ሰው በነገራችሁ ላይ ወላጆቻችሁ እንዲህ ብለው ካስቸገሯችሁ ምንድን ነው የምታደርጉ? ክርስትናውን በዕለቱ አስነሱትና ድግሱን በምትፈልጉበት ቀን አድርጉት እኮ ነው በቃ። አንድ ሰሞን ታውቃላችሁ ፍትሐ ነገሥት ላይ በሕማማት ብቻ አይደለም በአብይ ጾምም ክርስትና ማንሳት የሚከለክል አንቀጽ አለ። 2 አንቀጽ ነው ያለ። ያ የሆነበት ምክንያት ምንድን ነው ቢሉ ክርስትና ሲነሳ ድግስ እየበዛ ዘፈን ጨዋታ እየተደረገ በአብይ ጾም ተቸገሩ። እስከዛ ድረስ ተደርሶ ነበር። በኋላ ግን አባቶቻችን አይ ይሄማ እንደምን ይሆናል ብለው ሰውን አስተምሮ ገስጾ ጎዳና ማስያዝ ይሻላል እንጂ 2 ወር ሙሉ ክርስትና መከልከል ይከብዳል። እና አባቶቻችን ያጡት ነገር ካልገባን እኛ ያገኘነው ነገር ዋጋው አይገባን። ልክ የሀብታም ልጅ በድሃ ቤት ያለ ችግር ይገባዋል? አይገባውም። ስለዚህ እንዲገባው ደህና ወላጅ ምንድን ነው የሚያደርገው? ለአንድ ሳምንት ያ የድሃ ልጅ ሲኖረው የነበረውን ኑሮ እንዲቀምሰው ያደርገዋል። አባቶቻችን የሰሩልን በማይመጥን ምሳሌም ቢሆን እንደዚህ ያለ ነገር ነው። በብሉይ ኪዳን የነበረው እነሱ ያጡት ነገር እንዲገባ ነው። ግን ብዙዎቻችን መስቀል አለመሳለሙ ያን ያክል ሲቆረቁረን አላይም። ማለት ምን ችግር አለው? የሆነ ቀን ተሳለም የለ ደግሞ ወደፊት ይደርሳል። ያልገባን አንድ ነገር አለ። እንድታውቁት የሚያስፈልገው ነገር አንድ ሰው ካህን ባገኘ ቁጥር ሲሳለም ሁል ጊዜ 2 ነገር አለ። አንድ በረከተ መስቀል የሚባል በረከተ መስቀሉ ያ በሰውነታችን ኑሮ የሚያሰጠን ነገር አለ። አንድ ሁለተኛ ነገር ስሬት አለው። በነገራችሁ ላይ ያለ ንስሐ ስሬት የለም ብለን እናስተምራለን አይደል? ሰው ንስሐ ካልገባ ስሬት አያገኝም። ነገር ግን ጥቃቅኖቹ ማናስተውላቸው አባቶቻችን ምን ይላሉ? የሰው ልጅ በሐልዮ በቀን በሺህ የሚቆጠር በደል ይሰራል። ያንን ሁሉ ማስተዋዝም አይችልም ጨርሶ። አሁን እኔ እያስተማርኩ እንደዚህ ለእናንተ እየተናገርኩ እየበደልኩም ይሆናል። በነገራችሁ ላይ በክርስትና ሕይወታችን ውስጥ ከባዱ ነገር ምንድን ነው? መልካም እየመሰልን ልንበድል እንችላለን። አንድ ሰው እየቀደሰ በመቀደስ ሊበድል ይችላል፣ በመስበክ ሊበድል ይችላል፣ በመዘመር ሊበድል ይችላል። ያንኑ ራሱ አያያዛችን ነው። ልክ እህል ካያያዝ ካጎራረስ እንደሚያንቅ ወይም ካዘገጃጀት ተበላሽቶ በሽታ እንደሚሆነው ሁሉ አደራረጉ በራሱ በደል ሊሆንብን ይችላል እንደሚገባ ካላደረግ ነው። እና ስለዚህ አይ ዛሬ ትንሣኤ ነው፣ ማይሌቱን አዳምጫለሁ፣ ቅዳሴውን አስቀድሻለሁ፣ ስጋውን ደሙን ተቀብያለሁ፣ ያጎደልኩት ነገር ያለ አይመስልኝም ስትል ሙተሃል። ይዛን ጊዜ እሱ አይደል ችግሩ። ጠዋት የነበራችሁ ልጆች አንድ ነገር እያልኳችሁ ነበር አይደል? የሰው ልጅ ክፉ በመስራት ብቻ አይደለም በጎ እየሰራም ይጠፋል። እንዴት አይነት አጠፋፍ ቢባል በቅዱስ ሉቃስ ወንጌል ምዕራፍ 18 ያለው ታሪክ አለ፣ ሁላችሁ የምታውቁት። አንድ ቀራጭና አንድ ፈሪሳዊ ወደ ቤተ መቅደስ ሊጸልዩ ይገቡ ይላል። ያ ፈሪሳዊ ሕግን ፈጽሟል አልፈጸመም? ፈጽሟል። ከእግዚአብሔር ጋር ተገናኝቷል? አልተገናኝም። ያኛው ግን አንድ የፈጸመው ሕግ የለውም፣ በጣም በደለኛ ሰው ነው። ግን አንድ ነገር አውቋል። ምን መሆኑን? ኃጥእ መሆኑን አወቀ። በዚህ ምክንያት ጸደቀ። ይሄ ጌታችን የመድኃኒታችን ኢየሱስ ክርስቶስ የቃሉ በከበረ አምላካዊ ቃሉ የነገረን
ምስክርነት ነው በእውነቱ። እና እነዚያን 5 ቀናት እነዚያን 6 ቀናት ካልገቡን ችግር ነው እና ለወደፊቱ እሱ እንድናስብ በብሉይ ኪዳን የነበሩ አባቶቻችን ያጡት ነገር እንዲገባ ነው። አንድ ሁለተኛ ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለውን መከራ መሳተፍ እንደሚገባ ቅዱስ ጳውሎስ ለሮም ሰዎች ሲጽፍላቸው ይህንን እንዲያውም ቅዱስ ያሬድ የትኛው በዓል ላይ እንደሆነ ረሳሁት እንጂ እምከመሰ አረይነ ሕማመ ንኤሪ ክብረ ይላል። ቃለ ጳውሎስ ነው። እምከመሰ አረይነ ሕማመ ምስሌሁ ንኤሪ ክብረ ምስሌሁ ነው። ጌታችንን በሕማሙ ካልመሰል ነው ከቶውኑ በትንሣኤው ልንመስለው አንችልም። በመከራው ካልመሰል ነው በክብሩ ልንመስለው አንችልም። ታዲያ በመከራው ለመምሰል በሰሙነ ሕማማት የሚቀድመው ነገር ከስግደቱም ከጸሎቱም የሚቀድም ነገር አለ። ጭንቅላታችን ተርታ ነገር ወደ ማሰብ መውረድ የለበትም። እንዲያውም ቅድም አንድ የጉባኤ መምህር ምን አሉኝ፣ ቴሌቪዥን አጋጣሚ አየን። ተቀምጠንበት የነበረው ስፍራ ላይ ፊት ለፊት ቴሌቪዥን አለ። ይሰራል እንዴ ቴሌቪዥን አልኳቸው። ይሰራል ግን አልከፍተውም አለኝ። ለምን አልኳቸው። እንዲሁ ለ5 ደቂቃ እንኳ ባየው አሉ። ከዛ በኋላ አይምሮ አይሰበስብም አሉ። እንዲህ ምንም እንዲሁ ዜና የሚሆን ምንም የሚባል አይምሮ አይሰበስብም። እና ኋላ በጨዋታ ተረስቶኝ ለነገራቸው የነበረውን ያልነገርኳቸው ነገር ልንገራችሁ። ቲቪም ሞባይልም ስናይ 2 መሰረታዊ ጉዳቶች አሉት። የመጀመሪያው የስክሪኑ ላይት ነው። ታውቃላችሁ፣ የትኛውም አይነት ስክሪን ላይት መጥፎ ነው። አይናችሁም ለጭንቅላታችሁ 100%። መነጽር ብታረግ እንደ ትንሽ ይቀንሰዋል ነው እንጂ ዞሮ አያስቀርልም። አንደኛው እሱ ነው። ስክሪኑ ገብቶ አይምሮ የመረበሽ አቅም አለው። አይታችኋል። አሁን ቅርብ ጊዜ የወጡ ጥናቶች ምንድን ነው የሚሉት? ጥሩ እንቅልፍ መተኛት ከፈለጋችሁ ከእንቅልፍ በፊት ብትችሉ 1 ሰዓት ቢያቅት ለ30 ደቂቃ ከየትኛውም ስክሪን ራቁ አለ። ራሱ ሞባይልን የፈጠረው ራሱ ስክሪንን የፈጠሩ ሰዎች ማለት ናቸው። ራቁ። ለምን? እሱ አይምሯችሁ ውስጥ ገብቶ ብዙ ነገር ያዛባል። በተለይ በእንቅልፍ ሰዓታችሁ ላይ። በእርግጥ ብዙ እኛ እንኳን ስክሪንን ብናይ መብረቅ ቢወርድብንም እንተኛለን፣ ብዙዎቻችንን ጨምሮ ማለት ነው። ግን መቼም ኋላ ውሎ ችግር ይመጣል። በነገራችሁ ላይ ስለ እንቅልፍ እግዚአብሔርን ሁልጊዜ ስትነሱ ስለ እንቅልፍ አመስግኑት። እንዴት ዋላችሁ? ስትበሉ አመስግኑ። ምግብ ማጣትን ብዙዎቻችሁ አታውቁትም። ተኝታችሁ ስትነሱ አመስግኑት። እንዲያውም ያ አንድ ሞቷል፣ ነፍሱን ይማር፣ አንድ የፈላስፋ ነገር ነው። እኔ አለ አምላኬን የማመሰግነው ሰው በጣም ሊስት በሚለው በጣም ጥቂት በሚለው ነገር በምንድን ነው አለ? ስንጠራራ። የሚገርማችሁ መንፈሳዊ ሰው አይደለም፣ ለእግዚአብሔር የሚሆን ሰው ለምሳሌነት የሚበቃ ሰው አይደለም። መቼ እንደገባኝ ታውቃላችሁ? ይሄ ንግግር ራሱ ማለት ነው እንግዲህ መንፈሳዊ ሰው አይደለም እኮ። አንድ ሰሞን የወጋት ህመም በጣም ያስቸግረኝ ነበርና አሁንም ባለው አልፎ አልፎ ነው እንጂ ታውቃላችሁ፣ ውጋት ከተነሳ በኋላ የሚያምራችሁ ሁለት ነገር ነው፣ መንጠራራትና መተንፈስ በስርዓት። ምክንያቱም ልተነፍሱ ትንፋሽ ስስቡ ይብሳል ውጋቱ። እንደዚህ መንጠራራትም አትሞክሩት። እዛችሁ ውጋቱ እስከሚያልቅ ድረስ በቆየበት ደቂቃ ሁሉ እንደዚያች ተንበርከካችሁም ከሆነ የጀመራችሁ ተጎንበሳችሁ እንደዛ ብሎ መቆየት ግድ ነው። በጣም ጭንቅ ነው። ድሮ ሰው ህይወት ነበር የማውቀው፣ አሁን ደግሞ አየሁት ደርሶ ከባድ ነው። እና ያችን እስክና ለመተንፈስ እኔ አሁን መተንፈስ ደስ ያሰኛል። ጠዋት ወይም ሌሊት በምንነሳበት ሰዓት ተነስቶ የመጀመሪያው ወጥቶ ቤተ እግዚአብሔር አይደለም የምንኖር ያጸዱን። አንደኛ መንፈሳዊ ጠረን ነው ያንን። ሁለተኛ እግዚአብሔርን በደንብ ትንፋሽ ስቦ ተመስገን ጌታዬ ማለት። ለምን መተንፈስ ጭንቅ የሚሆንበትን ነገር ስታዩት ነው እሱ የሚገባችሁ። አስም ያለበትን ሰው እስኪ አናግሩ። በስርዓት መተንፈስ ምን ያህል ማለት ባል ወርቅና ብር ከምትሰጡት የሚፈልገው ምንድን ነው? ጤና ሰጣችሁት በደንብ ቢተነፍስ ይወዳል። እንቅልፍ መመስገን እንዳለበት ለማወቅ ሁለት ነገር ማየት ነበረብን። አንደኛ እዚህ በፊት ነግራችኋለሁ። ለ4 ዓመት እንቅልፍ መተኝታ ማታቅ የኛ ጉባኤ የምትማር ሰዋለች፣ ውጭ ሀገር ያለች ገንዘብ ያላት ብዙ ነገር ለማግኘት ሩጣለች፣ የፈለገችውን ነገር አግኝታለች። የሄደችበት መንገድ ግን ምኑ አነሳት? እንቅልፍ አነሳት። ለደቂቃ አይኗ አርግባ አይልም። ለ4 ዓመት በነገራችሁ የእግዚአብሔር ቸርነቱ አይደንቃችሁም? ለሳምንት እንደዛ ብትቆዩ ታብዳላችሁ። እሷ ግን እስከዛ ድረስ አቆይቷታል። ለአንዲት ሌሊት እንቅልፍ የትኛውንም ዋጋ ለመክፈል ዝግጁ ናት። ስለ እንቅልፍ እግዚአብሔር ይመሰገናል።
አንድ የጉባኤ መምህር ያሉትን እዚህ በፊት ነግሬያቸዋለሁ አይደለም? አንድ ሰው ምንድነው እሱ እንዲሁ እንቅልፍ ያበዛሉ ብሎ አላቸው። እንግዲህ በር ይዘጋሉ እና ስለሚተኙ አይደለም እኮ ለመጽሐፍ ጥናት ነው የሚዘጉት። እና ከእንቅልፍ ተርጉሞት ብሎ ሲሉ አይ ሰውየው ችግር ያለባቸው ሲናገሩ ወንዱን ሁሉ አንቺ ነው የሚሉት። ትልቅ ትንሽ አይመርጡም። ጳጳሱን ሁሉ አንቺ እያሉ ነው የሚያወሩ። ያው ተፈጥሯቸው እንደዛ ነው። በጣም ሊቅነቱ ሞልቷል። ጳጳሶቹም ይብን ስለሚያውቋቸው አንቺ ያሉን ብለው አይደነግጡም፣ ያው ስለሚያውቋቸው። እና አንቺ ምኑን ተምረሽው? ዳዊት ምን አለ? አንበበሽዋል? ይሁቦሙ ንዋመ ለፍቁራኒሁ፣ ለወዳጆቹ ምን ይሰጣቸዋል? አዎ ነገሩ ስለ አቤሜሌክ የተነገረ ነው። ግን እንቅልፍን የፈጠረ ማን ነው? ይመሰግናል። በመጠን እናድርገው ነው እንጂ ስለ እንቅልፍ እግዚአብሔር ይመሰገናል በእውነቱ። እና እሱ እንድናስተውል ነው። ለሁሉም የጌታችን የኢየሱስ ክርስቶስን ሕማማት መከራ ማሰብ ከአይምሮ ነው የሚጀምረው። ምክንያቱም ያልተዘጋጀ አይምሮ፣ የሚባከን አይምሮ ለማዘከር ይቸገራል። ጌታችን መከራ ለማሰብ ምክንያቱም አንድ ሰው የጌታን ሕማማት ካላሰበ ቀኑ ሙሉ የሚሰግደው ምን ብሎ ነው? ነና ዋላችሁ? ምን ፍለጋ ነው? ስፖርት ሆነ እኮ በቃ። እውነቴን ነው። የጌታችን ሕማም ማናስብ ከሆነ ይሄም ነገራችሁ በአንድ ጀንበር የሚገኙ ነው እኮ አይደለም። ጥረት እናድርግ። ያንን ለማሰብ ግን ሕማማት ሲመጣ ጠብቀን አይደለም የምናደርገው። ዘወትር ሁል ጊዜ ምንድነው ቅዱስ ዳዊት ዛሬ በግብረ ሐዋርያት የተነበበ አለ አይደለም? ቅዱስ ዳዊት የተናገረው እግዚአብሔርን ዘወትር አየዋለሁ። ምክንያቱም ተዘክሮተ እግዚአብሔር ከሁሉ በላይ ደግሞ ሕማማቱ ያስፈልገናል። ምክንያቱም ሕማማተ ክርስቶስ ካልገባው ሰው ትንሣኤው ሊገባው ስለማይችል እቺ እንደ መግቢያ አድርገን ቆጠርንም። ታዲያ አባታችን አዳም ተፈጠረ፣ እግዚአብሔር አከበረው፣ አልተሳካም፣ ተሳሳተ፣ ወደቀ፣ ዓለም ሁሉ ወደ ፍዳ ወደቀ። ነቢያት ትንቢት ተናገሩ፣ ሱባኤ ቆጠሩ፣ ምሳሌ መሰሉ። ከሁሉ ደግሞ ስለ ጌታችን ትንሣኤ ብዙ ነቢያት ትንቢት ተናግረዋል። በተለይ ከነቢያት ሁሉ የሚበልጥ ብዙ ትንቢት የተናገረ ልበ አምላክ ቅዱስ ዳዊት ዛሬ በምስባክ በነገራችሁ ላይ በቤተክርስቲያን ስርዓት በጥንቱ በአባቶቻችን የአንገርጋሪው ወተንሥአ ከተሰበከ ቅዳሴው ዛቲ ዕለት ነው። አንገርጋሪው ዛቲ ዕለት ከተሰበከ ቅዳሴው ወተንሥአ ነው። አንገርጋሪና የቅዳሴ ምስባክ ማመሳሰል ብዙ ጊዜ የሌላውን ሀገር ባላውቅም የጎንደር ባህል ነው ይባላል ብዙ ጊዜ ሁለቱን ወተንሥአ ማለት እንጂ ዛቲ ዕለት መዝሙር 117 ላይ ዛቲ ዕለት እንተገብረ እግዚአብሔር፣ ይህች ቀን ይህች ዕለት እግዚአብሔር ለእኛ የሰጠን የሰራልን ናት። ትርጓሜው ብዙ ሀተታ ያመጣል። ዛቲ ዕለት ያላት አባቶቻችን ሲተረጉሙ ዛቲ ዕለት ዕለተ ትስብእት እንተገብረ እግዚአብሔር የሰራት ለምን ንትፈሳ ወንትሐሰይ ባቲ፣ በጌታችን ጽንሰት ደስ ይለናል አይነልንም? የመዳናችን ጥንቱ የጌታ ጽንሰት ነው አይደለም? አዎ፣ ያች የደስታ የመዳንም ዕለት ናት። ሁለተኛ ዛቲ ዕለት ዕለተ ልደቱ፣ ሶስተኛ ዛቲ ዕለት ዕለተ ጥምቀቱ፣ አራተኛ ዛቲ ዕለት ዕለተ ሕማሙ፣ አምስተኛ ዛቲ ዕለት ዕለተ ትንሣኤው። ቁጥሩ ስንት ነው? አምስተኛ። ምን ቀጥለው ነው? አምስቱ ያልነው ነው። አሁን አምስት ነው። አምስተኛ ዕለተ ትንሣኤው። ስድስተኛ ነው ምንል ነው ወይስ ቁጥሩን ጓትይዙ? አንደኛ ጽንሰቱን፣ ሁለተኛ ልደቱን፣ ሶስተኛ ጥምቀቱን፣ አራተኛ ሕማሙን፣ አምስተኛ ትንሣኤውን፣ ስድስተኛ ዕርገቱን ዛቲ ዕለት ይላታል። በነገራችሁ ላይ ጌታ ሰው ሲሆን መዳናችን የተጀመረበት ነው። ለምን? ባህሪያችንን ተዋሂዶ ስጋችን ተዋሂዶ ለኛ ከፍተኛውን ክብር ከመቤታችን የነሳውን ስጋ በዘባነ ኪሩብ ያስቀመጠው የጽንስ ዕለት ነው፣ የትስብእት ዕለት ነው። ልደቱ ዛቲ ዕለት እንተ ገብረ እግዚአብሔር እንትፈሳ ወንትሐሰይ ባቲ፣ ደስ ሊለን። ከዚያ ጥምቀቱ አልን አይደል? ልጅነት የተሰራችልን በጥምቀት አይደለም? ከዚያ ሕማሙ። በነገራችሁ ላይ ቅዱስ ዮሐንስ አፈወርቅ የሚናገረው ኃይለ ቃል አለ አይደለም? ይትባረክ እግዚአብሔር
ዘሰመየ ሕማማተ ሁሉ ክብረ ወስብሐተ። ለምን? ለእርሱ ሊጨመርለት አይደለም። የጌታ ሕማም ለእኛ ምናችን ነው? መዳናችን ነው፣ በረከታችን ነው፣ ክብራችን። እንዲሰቀል አንፈልግም። ሕማሙ ያሳዝነናል። ነገር ግን ያ ለእኛ የተደረገ የሚጠቅም ነገር ነው። ስለዚህ የስቅለት ቀን እናዝናለን ወይስ ደስ ይለናል ቢሉ ሁለቱንም ነው። በሕማሙ እናዝናለን፣ በመዳናችን እንደሰታለን። እያችሁ ደህና አላችሁ። እያለቀሰ የሚበላ ሰው ገጥሟችሁ ያውቃል? ታሪክ ልንገራችሁ። እናታችን ቅድስት ማርያም መግደላዊትን ሁልጊዜ እናስባታለን፣ ዛሬን ጨምሮ ማለት ነው። ደቀ መዛሙርቱን ሐዋርያትን የምትመግባቸው እሷን ነበረች እና አንድ ጊዜ እነሱን ለመመገብ ካደረገችው ተጋድሎ የተነሳ የሚዘከራት አጣ እግሯ ደምቶ በብዙ ተሰቃይታ መጣለች እና ያን ቀን ማዕዱን እያለቀሱ ተመገቡ። ልብ በሉ፣ ምግቡ ያስፈልጋቸዋል፣ ታዘዋል። ጌታችን እንዲመገቡ አዟቸዋል። ያንን ይመገባሉ። የሚያስለቅሳቸው ደግሞ እነሱ እንዲመገቡ እሷ የደረሰባት መከራ ነው። እኛ ደግሞ በሕማሙ እናለቅሳለን። ሕማሙ ሞቱ በሰጠን ክብር ጸጋ ደስ ይለናል። ከዚያ ቀጥል አረበጋ አምላክ። በነገራችሁ ላይ መጥሪያ ስትመርጡም እውነቴን በተለይ ቻይና ስልክ ከሆነ ዝቅ ያለውን መረጡ፣ በጣም የማይረብሸውን። እንዴት ዋላችሁ? ለሁሉም ምን እያልን ነበር? ሰረቀኝ እሱማ ሀተታ መጥቶት ነው ዋናው እንጂ እሱን ያመጣው ምንድን ነው? ዛቲ ዕለት ብለን ሕማሙ በራሱ ንትፈሳው ንታሰይ ባቲ ካለው ይሄዳል ነው። ትንሣኤው ደስታችን ነው። ለምን? ክርስቶስ መድኃኒታችን ቅዱስ ጳውሎስ ምን አለው? የሙታን ሁሉ ምንድን ነው አለው? በኩር ነው አለው። ምክንያቱም የትንሣያችን በኩር እሱ ስለሆነ መጽሐፍ ምን ይላል? ትንሣኤ ክርስቶስ ከመ ይምሃረነ ተንሥኦ ሥጋቲነ። ክርስቶስ በትንሣኤው የእኛን ሥጋ መነሳት ነግሮናል። ቀጥሎ እርገቱን ዛቲ ዕለት፣ ያቺ ዕለት ንትፈሳው ንታሰይ ባቲ ደስ ሊለን አለ። እርገቱ በእርገቱ አርገ እግዚእ ከመ ያለቡ እርገተ ጻድቃን ንጹሐን የሚገባቸው ቅዱሳን ሁሉ ቅዱስ ጳውሎስ እንደተናገረ የጌታችን እርገት አብነት ነው እና ያለኛ ነው። ስድስተኛ አይደል? አንድን ጨምር ሰባተኛ። ስምንተኛዋ ስለምታስፈራ እንተዋታለን። ሰባተኛዋ ዛቲ ዕለት ርደተ መንፈስ ቅዱስ የተደረገባት ቀን ናት። በዛ ቀን ደስ አይለንም? ቤተክርስቲያን ተመስርታለች። መንፈስ ቅዱስ ለሐዋርያት ተሰጥቷል። በዚያ ደስ ይለናል። ስምንተኛዋ ምንድን ናት? እሷን ግን ንትፈሳው ንታሰይ ባቲ እንዳንል ለጻድቃን ብቻ ናት። እንደዚህ ብለው የሚሉ መንግሥተ ሰማያት ሲያስገባቸው ንዋሃብዬ ሲላቸው ማለት ነው። እሱን አንድ። ከዚያ በዚህ ዕለት ማዘከር ከሚገባን ነገር ትልቁ እመቤታችን ድንግል ማርያም። እንደ እውነቱ ዛሬም እመቤታችን በዓል ነው። ትንሣኤው ዓለም እመቤታችን እንዴት ይኖራል? በነገራችሁ ላይ ቅድም ደስ እንዲለን ብለን የዘረዘርናቸው በዓላት አሉ አይደለም? ጌታ ሲጸነስ ደስ ይለናል አይደለም? የማንን ሥጋ ነው የነሳ? ኧረ በሞቴ ሲወለድ መዳናችን ነው፣ ደስ ይለናል። በማን ሥጋ? ከእመቤታችን በተዋህዶ ሥጋ። ጌታ ተጠመቀ መባሉ ሥጋችን ተዋሂዶ ነው እንጂ በባሕርይ መለኮቱ ተጠመቀ አይባልም አይደል? ከማን በነሳው ሥጋ? ከእመቤታችን። ሐመ ወሞተ መከራ ተቀበለ ሞተ ብለን ስንል ከማን በነሳው ሥጋ? ተነሳ ስንል ከማን በነሳው ሥጋ? አረገም ስንል ከእመቤታችን በነሳው ሥጋ ነው። አንድ እሱ ነው። አባቶቻችን የሚሉትን ነገር እዚህ በፊት ነግራቸዋል አይደለም? በሥጋ ማርያም ተጸንሰ እግዚእ፣ በሥጋ ማርያም ተወልደ እግዚእ፣ በሥጋ ማርያም ተሰደ እግዚእ፣ በሥጋ ማርያም ተጠምቀ እግዚእ፣ በሥጋ ማርያም ሐመ ወሞተ እግዚእ፣ በሥጋ ማርያም ተንሥአ መድህን፣ በሥጋ ማርያም አርገ እግዚእ ከመ ያለቡ ዕርገተ ጻድቃን ንጹሐን። ከእመቤታችን በተዋህደው ሥጋ ነው። ንጹሕ ሥጋዋን ንጽሕት ነፍሷን ተዋሂዶ ነው። አንድ። ስለዚህ የጌታችን እያንዳንዱን በዓል ስናከብር እመቤታችን ድንግል ማርያምን ማክበር አስፈላጊ ነገር ነው፣ በዛው አብሮ። ሁለተኛ የጌታን ሕማማት ስናዘክር በጌታ ሕማማት በጣም ያዘኑትን ደረጃ ማውጣት ባይገባም ሐዋርያት ሐዘንተኞች ናቸው አይደል? ከሐዋርያት በጣም የበዛ ሐዘን የደረሰባቸው ቅዱሳት አንስት ናቸው። ለምን? በዓይናቸው አይተዋል።
ከቅዱሳት አንስት የበዛ ሐዘን የደረሰበት ማን ነው? ቅዱስ ዮሐንስ ወንጌላዊ ነው። ከቅዱስ ዮሐንስ በላይ የበዛ ሐዘን የደረሰባት ማናት? እመቤታችን ድንግል ማርያም ናት። የደረሰባትን ነገር ለመናገር እኔ የእመቤታችን በጌታ ሕማማት ጊዜ የደረሰባትን እንዲያው ሊቃውንት በተለያየ አነጋገር ገልጠውታል። መልክዓ መስቀልን የደረሱት አፄ ዘርዓ ያዕቆብ ዘመን የነበሩ አንድ ሊቅ እመቤታችንን በሐዘንና በእንባ ምንድነው ወድቀት ቅድሜው በሐዘን ሰኪራ ይላል። ሰኪራ የሚለውን ኃይለ ቃል ወደ አማርኛ እንግዲህ መስከር ብለን ለመተርጎም ይጨንቀናል፣ ግን ደግሞ ከባድ ነው። እንደገና ደግሞ በዚህ በሰሙነ ሕማማት እንደ ኔታ ሊቃውንት የሚጮቱ አንድ ኃይለ ቃል አለ። በፈቃደ አቡሁ ወስምረተ ርእሱ አመርሶ ይሰቀል ወአመታ አገሰ ሐፃውን ተቅዱስ መስቀል። በእርሱ በአባቱ በመንፈስ ቅዱስ ፈቃድ መከራማን በተቀበለ በተሰቀለ ጊዜ የመስቀሉን ችንካር በታገሰ ጊዜ ሶበ ሰማይኪ ማርያም ዘነገሩኪ በቃል የሚነግርሽ መጥቶ አረ ልጅሽን ገረፉት ገፈፉት ብሎ ሲሉሽ ዘወዘ ማይንትኪ ከመማይ ከርምት ዘይፈለፍል በክረምት እንደሚዘንብ አንድም በክረምት እንደሚፈልቅ ምንጭ ያህል የዘነበ እንባሽን ድንግል ድንግል ወላዲተ አምላክ ቃል አካላዊ ቃልን የወለድሽ ድንግል ሆይ ቤዛ ይኩነን ማያንብኪ ማጉል ያንቺ የእንባስ ፈሳሽነት ከጥፋት ከክፋት ከገሃነመ እሳት ያድነን ብሎ ደራሲ ይለምናል። የእመቤታችንን መከራ ልብ በሉ። የጌታችን ሕማም ለማናጸር አባቶቻችን አንድ መገለጫ ያስቀመጡ። ቅዱስ ጊዮርጊስ 7 ዘመን ተሰቃይቷል አይደል? የቅዱስ ጊዮርጊስ የ7 ዓመት ስቃይ የጌታችን የ1 ሰዓት አያክልም ነው የሚባለው። እንደ አምላክነቱ ችሎት ነው። ሁለተኛ የእመቤታችን የድንግል ማርያምን ሐዘን ይላሉ። ሐዘኗ በጌታ ሞት የደረሰባት ሐዘን በብሉይ ኪዳን የተደረገ በሐዲስ ኪዳን የተደረገና ገና የሚደረግ ሐዘን በሙሉ ተሰብስቦ አይደርስበትም። ታውቃላችሁ ጌታችን ከተነሳ በኋላ እንኳ ሐዋርያት ያለቅሱ እንደነበረ። መጀመሪያ በጣም ሐዘናቸው የነበረ በጌታ ሞት ነው አይደለም? ስለዚህ ሲነሳ ቢያንስ እሱ ቀለለላቸው። ምን አልቀላለ? እመቤታችን ስታለቅስ የሰሙት ለቅሶ እንደ ደወል ታውቃላችሁ። ቅዳሴ ሲቀደስ መረዋ ደወል ሲደወል መጥቅ ቃላዋዲ እንትን ሲል እንዲሁ በከንቱ እንዳይመስለን። እኔ የሰሙነ ሕማማት ስርዓት እኮ ብዙ አልተማማርንም ይመስለኛል። ሰዓት እያጠረ በየቤቱ በየስፍራው አንዳንድ ስርዓታት ይኖራሉ። ግን ለምሳሌ እስኪ ጥያቄ ልጠይቃችሁ። በሰሙነ ሕማማት ካህናት ሊቃውንት ይተመጥማሉ አይተመጥሙ? ንገሩኝ። አይተመጥሙ። ይተመጥማሉ የሚላለ የሚገርማችሁ ሁለት ትውፊት አለ። በአንዳንድ አድባራት ይጠመጠማል በጥንታዊ፣ በአንዳንድ አድባራት አሁንም በጥንታዊ አይጠመጠምም። የትኛው ነው ትክክል ካላችሁ ሁለቱም ትክክል ነው። እንዴት ሁለቱም ትክክል ይሆናል የሚል ካለ ላስረዳችሁ። የማይጠመጥሙ አድባራት ምክንያታችሁ ሲባል አይ ሐናና ቀያፋ እና በወቅቱ የነበሩ ሊቃነ ካህናት ጌታን ሲገሉ ተጠምጥመው ስለነበረ ከነሱ ጋር አንሳተፍም ለጊዜው ብሎ ለማለት ለዚያ ሲባል አንድ አንጠመጠመም የሚሉት። ሁለተኛ ምክንያታቸው ምንድነው ሲባል አይ ጥምጥማችን የእመቤታችን መግነዝ ስለሆነ ገና ነው ሲደርስ ከትንሣኤ በኋላ በሚል የምጠመጥሙት ሳበሏቸው ደጋግ ሊቃውንት ነው። በአንድ ደብረ ስትሄዱ አዎ እኛኞቹ ትክክል ናቸው፣ እኛ ግን የምንጠመጥም የጌታችን አክሊለ ሦኩን ለማሰብ ነው። ጥምጥሙ የዚህ አይደል ቀጸላው? አዎ አስተቀጸልዎ የሚለው ለዛ አይደል ቀጸላ አክሊለ ሦክን ለማሰብ ነው። ታዲያ ደጋግ መምህራን ምን ያደርጋሉ? በሰሙነ ሕማማት ሲጠመጥሙ ግን ያው በምናን ያሉት ናቸው። ትንሽ እንትን ጥቃቅንሽ የሆነ ነገር የተወሰነች ቦታ ላይ ውስጥ ሳጥ የሚገርማችሁ ነገር እኔ አባቶቻችን ነገር እኮ ይገርመኛል። ዛሬን ሲሰማ መስማቱ ራሱ የሚገርመው ሰው ይኖራል። ብዙ ሰው አይደል? አስባችሁታል? ያ በጣም እንድታውቁት የመድኃኒታችን አክሊለ ሦኩ እንዲያው 3 4 10 እንዳይመስላችሁ ከ900 በላይ እሾህ ነው የነበረው እና እሾሁ ደግሞ እኛ እንደምናውቀው አይነት አይደለም። የብረት ያክል ይሄ እንደ የመስማር ያክል ነው። ሎቱ ስብሐት የራስ ቀሎን ሁሉ በስቶት ገብቷል ይባላል እና ለዚያ ነው ስለ ጌታችን ሕማማት እንኳን ዛሬ በሌላውም ቀን ታውቃላችሁ አልናገርም፣ እኔ ችሎታው የለኝም። ግን ያለ ማዘከር ከዛ ውጭ ቃላዋዲ ተይዞ ብዙ ጊዜ እኔ ልንገራችሁ ኩታራ ነው ሁልጊዜ አይደል ቃላዋዲ የሚዞር ምን ያገኛችሁት?
መጀመሪያ አሰረ ክህነት የሌለው ሰው ካባ አይለብስም፣ ቃለ ዓዋዲ አይይዝም። እንዲያው ሰው ለምን ዲያቆን ስለሚኮራ ኩራት ስንት ብዙ ዲያቆን ይታየኛል እኔን ጨምሮ። እንዲያውም የዲያቆን ችግሩ ይባላል በገብርኄር ባለ አንድ ብሎ ዲያቆንን የሚተረጉሙ ሰዎች ጥላቻ ይመስላል። እንደገና ደግሞ አሁን የቀዳም ስዑር በመሀል ይጀመራል። በመንፈቀ ሌሊት አገልግሎት በመሀል ከተጀመረ በኋላ ያው ካህኑና ዲያቆኑ ምሪቱ ላይ ቆይቶ ያው ትንሽ ቸብ ያደርገዋል ካህኑ እና እንዲያውም እኔ መምህሩን አልኳቸው የንታ አባቶቻችን በትውፊት ሌሊት ላይ እናንተ ብዙ ሰው የሌሊት የቀዳም ስዑር ማህሌት 99% ብዙዎቻችን አንሳተፍም እና ቀዳም ስዑር ላይ ካሉ ስርዓታት መካከል አንደኛው ካህኑ በጌታችን አራያ ዲያቆኑ በዲያብሎስ አራያ ማሳደድ አለ። አድራችሁ የምታውቁ ካላችሁ አለው መውጫ መግቢያው እንደዛ አለ። ያ የሚጎዳን ነገር ኖር አይደለም። አሁን ግን ያ ሲደረግ በጥንቱ ስርዓት መስቀሉን እዚያ ማሳደዱ ሲጀመር ያስቀምጠዋል። ለምን መስቀል ይዞ ተሳዳጅነት ምሳሌው ጋር በእርግጥ መስቀል ይዞ የሚሳደዱ ለክርስቲያን ከተረጎመ ያስኬዳል። ክርስቲያኖች ለሚደርስባቸው መከራ ከሆነ እንደሱ አይነት ስርዓትም እና በዚህ አንዳንድ ሰው ቅር ይለዋል። ለምንድን ነው እኛ ሁል ጊዜ ባልሆነ ምሳሌ እዚህ በባለ አንድ እዚህ ደግሞ በዲያብሎስ እና በጧፍ እየተከተለ ዲያቆኑን ካህኑ ይገርፈዋል። ምክንያቱም ያው ለብዙዎቻችሁ ይወላችሁ አንዳንዱ እንደው ስለት አድርጋችሁም ቢሆን አንዳንድ ጊዜ እንደዚህ አይነት ነገሮችን ተሳተፉ። እዩ ትውፊት ባህል ይጠፋል እኮ። ቃለ ዓዋዲ እንኳን ሲመታ ለምንድን ነው 3 ዙር የሚዞርበት አቅጣኛ የአፋ ነው የውስጥ ቀኝ ነው። የሚለበሰው ካባ እንዴት ያለ ነው። ቃለ ዓዋዲ ሲመታ የፍጥነት ልክ አለው እኮ የመጀመሪያው ሁለተኛው ሶስተኛው እያለ አሁን ቃለ ዓዋዲ ለምሳሌ በቅዳሴ ጊዜ የመጀመሪያው በአብይ ዜማ የሚባለው ቀስ ብሎ ነው አይደለም። ምክንያት አለው እኮ ቃለ ዓዋዲ ሲሰሙ የመጀመሪያ ራሱን ቃለ ዓዋዲ ብሎ ጠራ ዮሐንስ ነው አይደለም። እሱ እናዘክራለን። በቅዳሴ ሰዓትና በሌላው ግን በዚህ በሕማማት ጊዜ ግን ቃለ ዓዋዲው የሚነግረን የሐዘን የለቅሶ ድምፅ ነው። እንድታውቁት የሐዘን የለቅሶ ድምፅ ነው። ብዙ አይነት ምሳሌዎች አሉት። ግን የቃለ ዓዋዲ ድምፅ ስንሰማ የእመቤታችንን ሐዘን እንዲያውም አባቶች ምን አሉ? ከምሳሌነቶቹ በአንዱ የመጀመሪያው በቅዳሴ ጊዜ በአብይ ዜማ ጊዜ ቀስ እያለ የሚሰማው ቃለ ዓዋዲ የእመቤታችን ሐዘን ነው። በኋላ ግን ፈጠን የሚለው የቅዱሳት አንስት ነው። ለምን? ቅዱሳት አንስት እየወደቁ እየተነሱ ድምፅ እያሰሙ ነው የሚያለቅሱ። እመቤታችን ከቶውኑ በዚያ ሁሉ መከራ ድምጿን የሰማው የለም። ግን አንጀቷ ወጥቶ ሊሄድ ነበረ። ቀስ እያለች ግን ዮሐንስ የሚሰማው ነገር አለ። ሐዘን በጣም ሲበዛ ታውቃላችሁ፣ ድምፅ ለማሰማትም አይሆንም። እንደ ስቅታ ቀስ እያለ እየገነፈለ አይደል የሚወጣ እንደዛ እና እያንዳንዷ ነገር የእመቤታችን ነገር እንዲገባን ነውና እግዝእትነ ማርያምን በዚህ ሰሞን ስለኛ ጌታ በተቀበለው መከራ እርሷም ብዙ ግፍ ብዙ መከራ በሐዘን ምክንያት ደርሶባታልና እግዚአብሔር ሐዘኗን አስበው ከሐዘን ያድነን፣ የእርሱን መከራ አስበውም ከመከራ ያድነን። ሌላው ሶስተኛ ልናስበው የሚገባ ቅዱስ መስቀሉን ነው። እኛ መስቀሉን በአንገታችን የምናስረው ባገኘነው ቁጥር የምንወድቅ የምንነሳ የምንሰግድለት ስለዳንበት ነው። መስቀል ኃይላችን ስለሆነ ነው። መስቀል ቤዛችን ስለሆነ ነው። ጌታችን በመስቀል ላይ ባፈሰሰው ደሙ ቅዱስ ጳውሎስ ለቆሮንቶስ ሰዎች ለቆላሴስ ሰዎች ሲጽፍላቸው በምዕራፍ 1 በቁጥር 20 ላይ ሊቃውንት ቀዳም ስዑር ትናንት ያሉት ገብረ ሰላመ በደመ መስቀሉ በመስቀሉ ላይ ባፈሰሰው በደሙ በከበረ ደሙ ሰላምን አደረገ፣ አንድም አስታረቀን። ከማን ጋር? ከራሱ ጋር፣ ከባሕሪ አባቱ ጋር፣ ከባሕሪ ሕይወቱ ከመንፈስ ቅዱስም ጋር ማለት ነው። ስለዚህ ቅዱስ መስቀሉ እናስባለን። ሌላ ጌቶቻችን ሐዋርያትን እናስባለን። በነገራችን ላይ ለማያምን ሰው ግራ ሊገባው ይችላል። ከተሆኑ እኔ ሐዋርያትን ጌቶቻችን ሳልል መጥራት አይቻለኝም። አሁን በጸሎት ሰዓትም በምንም ቢሆን አጋዕዝቲነ ሐዋርያት ጌቶቻችን ሐዋርያትን ጌትነታቸው የጸጋ ነው። ቅዱሳን ሐዋርያት በጌታ ስቅለት ጊዜ አልነበሩም አይደለም? አልነበሩም ከዮሐንስ በቀር። ቅዱስ ማርቆስ ሞክሮ ነበረ፣ ሸሸ። ቅዱስ ጴጥሮስም ተያዘ፣ ካደ። ነገር ግን በዚህ ምክንያት የሐዋርያትን ክብር ዝቅ ለማድረግ ብንሞክር ችግር ነው፣ አይገባም። ማክበር ለምን ቢባል አንድነት ማወቅ ያለብን አለ። ጌታችን በሚያዝባት ምሽት እረኛውን እመታለሁ
በጎቹም ይበተናሉ ተብሎ ትንቢት ተነግሯል። እነዚህ አባቶቻችን ገና መንፈስ ቅዱስ አልወረደላቸውም። አንዲት ምስጢር ልንገራችሁ። እንዴት ዋላችሁ? ቅዱስ ጴጥሮስ ባይጠየቅ ኑሮ ይክድ ነበር አይደለም? ምክንያቱም ጌታችንን ሊክደው ነው እንዴ ተከትሎት ሄደ? ንገሩኝ። ለፍቅሩ ሳስቶ እኮ ነው፣ ለመካድ አይደለም ሄደ። ግን በጌታ ላይ የደረሰውን ሲያይ ይሄንን መሸከም ስለማይችል ነው ሶስቴ ካደ። አቅሙ ስለማይፈቅድ ነው። በጊዜው ያንን የሚችልበት ችሎታ የለውም። ቅዱስ ጴጥሮስን ካደ ብለህ ለመፍረድ ብትናገር ድንቁርና ነው የሚሆንብህ። አዎ ክዷል፣ መካዱን አይደለም እኛ እኮ ክዷል። ነገር ግን ልነግራቸው የፈለኩት ምስጢር ምንድን ነው? ዮሐንስ ወንጌላዊ ጌታችን ተከትሎ አብሮ ገብቷል አይደለም? የጠየቀው አለ? ንገሩኝ። ለምንድን ነው ያልተጠየቀ? ለምንድን ነው ቅዱስ ጴጥሮስ የጠየቀ? ቅዱስ ዮሐንስ ለምንድን ነው ያልተጠየቀ ብላችሁ ብትሉ ቅዱስ ጴጥሮስ የተጠየቀ በዋዜማው ጥፋት አጥፍቶ ስለነበረ ነው። አልክድህም አለ ማለቱ ባልከፋ፣ ብዙ ጊዜ በተግባር ማድረግ ነው እንጂ በንግግር መግለጥ አስፈላጊ አይደለም። ጠዋት ምን አልኳችሁ? አንድን ሰው ወዳለው ስትሉት ከልባችሁ ትንሽ ጠብታ ፍቅር ካለች አብራ ተና ነው የምትሄድባችሁ። በተግባር አሳዩት። በተግባር አሳዩት። ከገባው ገባው፣ እንደ አይሁድ ማለት ነው። አይሁድን አባ ስሬሎሙ እስመ ኢየአምሩ ዘይገብሩ፣ አንድም በዘየአምሩ ይገብሩ፣ ባለማወቅ ይበድላሉ ብሎ ጌታችን ተናግሮላቸዋል። ቅዱስ ጴጥሮስ ትልቁ ጥፋቱ ከተባለ ምንድን ነው? አልክድህም ብቻ አይደለም፣ ሌሎች ቢክዱ እንኳ እኔ አልክድህም። ይህ ምን ይባላል? ራስን ማስበለጥ አይደለም? ከዚያ ጌታችን ምን አለው? ዘነበ ይንቁ ዶርሆ ስልሰ ትክህደኒ፣ ዶሮ ሳይጮ ስንት ጊዜ ትክደኛለህ አለ። የሚያስገርማቸው የቅዱስ ጴጥሮስ ደግነቱ፣ መጀመሪያ ካደው ሲጠይቁት ፈርቶ፣ ሁለተኛ በሶስተኛው ራሱን ይረግም ጀምር ይላል። ረኔ ጨርሶ አላውቀው ብሎ ቃሉን ሲጨርስ ዶሮ ሲጮህ ቅዱስ ጴጥሮስ ሲደነግጥ ፊቱን ሲያዞር ከጌታችን አይን ላይ ሲጋጠም እኩል ነው። ቃል በነገረኝ ገና ሰዓታት ሳይቆጥር ልካደውን ብሎ ወጥቶ ይላል በቤተ መቅደስ በር ላይ ምርር ብሎ አለቀሰ። ይላችሁ የቅዱስ ጴጥሮስ ክብር እሱ ነው። ከዛ ጌታችን ፈታሒ አምላክ ነውና ትንሣኤውን መጀመሪያ ለማን ገለጠ? ለማርያም መግደላዊት እና ለቅዱሳት አንስት። ለምን ቢባል መከራውን መሳተፍ ብቻ አይደለም፣ የተቀበለበትን ቦታ ሄደው ስራዬ ብለው አይተው እንደገና በእሁድ ሌሊት ተነስተው ሽቱ ለመቀባት ሂደዋል። አሁን አንዳንድ ሰው ምን ይጠይቃል? ለጌታችን ማመማ ቅድሚያ መሰጠት ከነበረበት ለዮሐንስ ወንጌላዊ ነው ይላል። ለምን ከወልደ ነጎድጓድ እነሱ ቀደሙ ቢሉ በሌሊት ተነስተው ጌታችንን ክብር ሥጋውን ፍለጋ ሄደዋል። በክብር ዮሐንስን ባይበልጡትም ትንሣኤውን በማየት ግን ቀድመዋል። እነ ቅድስት ማርያም መግደላዊት፣ ቅዱሳት አንስት ቅድስት ዮሐና፣ ቅድስት ሰሎሜ፣ ቅድስት ሶስና፣ ማርያም ባውፈሊያ፣ ማርያም መማረቆስ የመሳሰሉ እናቶቻችን ማለት ናቸው። እና በእውነቱ እነዚህን ቅዱሳን ማዘከር ከሁሉ ግን ማርያም መግደላዊትን ማዘከር ይገባል። እናታችን ቅድስት ማርያም መግደላዊት መጽሐፍ ምን ይላል? እንተ ምን ያውፃ ጊዜነ ሰባት አጋንንት፣ ተስፋ እንዳንቆርጥ እኮ ነው የሚነግረን እንጂ አሁን ሰባት አጋንንት ማውጣቷ እንደወጣላት መናገር በሰው ሰውኛ ብናየው ምንድን ነው ይባል? ለምሳሌ የሆነ ሌባ የነበረ ሰው በኋላ ንስሐ ገብቶ ካህኑ ይቅር ብሎት ነው እና በኋላ ያ ሰው በብዙ ዓመታት በኋላ ሲመጣ ይኸውላችሁ ሌባ የነበረው ቢባል ደስ ይላል? እንዴት ዋላችሁ? ይሄ ነገር የተጻፈ አንድ የጌታችን ቸርነቱ ሊታወቅ፣ ሁለተኛ የእሷ የፍቅሯ ጽናት የንስሐዋ ደረጃ ሊታወቅ፣ ዋናው ዓላማ ግን እኛ እንድንማር ነው። ሰባት አጋንንት ሲባል 1 2 3 4 5 6 7 ማለት ነው። እስመ ሁልቁ ሳበ በሀበ ዕብራውያን ፍጹም ውእቱ ይላል መጽሐፍ አይደል? ሰባት ማለት ፍጹም አጋንንት አድረውባት ነበረ ነው። ከዚያ ተላቃ ውለታ አዘክራ ከእግረ መስቀሉ ስታለቅስ ውላ ጌታችን ያኖሩበትን ዮሴፍ ኒቆዲሞስ የቀበሩበትን አይታ ከሁሉ ቀድማ ቅድም የኔታ ያነበቡት የወንጌል ክፍል ወበእሁድ ሰንበት ይላል። በመጀመሪያው ሰንበት በእሁድ መጻት ማርያም መግደላዊት ሀበ መቃብር
ይልና እንዘ አዲሁ ጽልመት ይላል። ገና ሳይነጋ ልክ መቃብሩ ደንጊያው ተፈንቅሎ የጌታችን ክቡር ሥጋ እንደሌለ ስታውቅ ሮጠች ወደ ቅዱስ ዮሐንስና ወደ ቅዱስ ጴጥሮስ። ነስብ ወለ ጊዜ ይህን ቃል ትደጋግማለች 3 ጊዜ አለችው። ጌታዬን ወስደውታል። ለምን ቢባል የዋህነት አነጋገር። አሁን በዚህ ወደ ርዕሳችን እኮ ሊያመጣን ነው። የመልአኩ አነጋገርና የቅድስት ማርያም መግደላዊት አነጋገር የመልአኩ ከቅድስት ማርያም መግደላዊት ጋር ባይናጸርም ግን በቋንቋ ደረጃ ስታዩት ትንሽ እንዴት እንደዚህ ያለ የሚያሰኝ ነገር ሊያመጣብን ነው። በኋላ ነው ጌታችሁን ወሰዱት። በነገራችሁ ላይ ጌታችን ኢየሱስ ክርስቶስ እግዚአብሔር ነው። ማን ነው? እግዚአብሔርን ከዚህ ወዲህ ወሰዱት ከወዲያ ወዲያ መጡት የሚባል አይደለም። በሁሉ ያለ ነው። ግን ሥጋ ስለተዋሃደ እንዲያ የሚሉ ቃላት በኋላ እንተረጉማለን። እርሷ ግን እኔ ያለችበት ምክንያት የሚገርማችሁ አይሁድ ጌታችን በሌሊት እንደተነሳ እነዚያ ተኝተው እንደ በድን የሆኑት ጠባቂዎች ሄደው አይሁድ ነግረዋቸዋል። እነሱ ፈጠራ አዘጋጅቷል። ገና ሳይነጋ ወሬ ሞልቷል። ወሬው ምንድን ነው የሚለው? ሥጋውን ሰረቁ የሚለው ወሬ አስባችሁታል? ጌታችን እነሳለሁ ብሏቸዋል። አይሁድ ደግሞ ምን አሉ? ሰረቁ። ማንኛው ልቧና ማጠነው? ሰረቁ የሚለው ለዚያ እኮ ነው። ከክፉና ከበጎ ወሬ በጣም ለልብ የሚስብ የትኛው ነው? ክፉ ወሬ ነው። ሁለቱ ሲሰሙ ይላል እየሮጡ ሲሄዱ ቅዱስ ዮሐንስ ቀድሞ መቃብሩ ደረሰ። መነገራችሁ ላይ ይኸውላችሁ እንታ እዝራ የሚባሉ እዚህ መርጌታ ነበሩ። መርጌታ እዝራ የሚባሉ ግራጌታ እዝራ ታስታውሷቸዋላችሁ? ኧረ በሞቴ እንዴት ዋላችሁ? አሁን ግንቦት 2 ቢመጣ እኮ 2 ዓመት ሊሆናቸው ነው ካረፉ። ግራጌታ ናቸው። ግራጌትነታቸው የባታ ነው። አገልግለዋል እናንተ ዘመን። ግን ያው እናንተም አሁን ባታ ያለው አብዛኛውም ሰው ሳይፈጠር ማለት ነው በ1940ዎቹ መጨረሻ አካባቢ ነው ያገለገለው። እዚህ 70 ዘመን ነው እኮ በዚህ ማህሌት አገልግሎት የኖሩበት ይባላል። እና እሳቸው ትንሣኤ ከመጣ በኋላ እሆየ በደሮ ለጴጥሮስ ነው እዚህ በኋላ ይላሉ። ነገሩ እንደ ጨዋታ ነው። በደሮ ለጴጥሮስ ዝኩ ካል ረድ በጽሐ በመቃብር ይላል አይደለም? ሲሮጡ ወንዘ ይረቡ ጹክል የሆሙ ጴጥሮስና ዮሐንስ ሲሮጡ ቅዱስ ጴጥሮስ የዛን ጊዜ 58 ዓመቱ ነው። ቅዱስ ዮሐንስ ገና በ20ዎቹ ያለ ወጣት ነው። በደሮ ለጴጥሮስ እና እሳቸው በደሮ ለጴጥሮስ ነው ማለት በጥንት ዘመን በቤተ ክህነት ያለ ዲያቆኑ ምኑም ያልተማረ አለ። ዝም ብሎ ያችን መከረኛዋን ተንሱ ጸልዩ ይቀጻጸልና ዲያቆን ይባላል። ከዛ ሲያነብ በደሮ የምትለው ነው ያያታል። በቃ በከመጨመሩ ቁጭ ዶሮ ነው እንደዚያ ብሎ እና በዚያ ምክንያት እንደ ጨዋታ ቀልዱ ነው ቀረ ያ ሰው ባሰበው። ምክንያቱም እሱ ዳይሬክትሊ ዶሮ ነው ዶሮ የሚል ቃል አይቷል። ቀደመው ማለቱ ትቶ እንደዚያ አለና ሆይ በደሮ ለጴጥሮስ ነው እዚህ በኋላ ባለ 50 ሽሮ የለም። ደግሞ አንዴ እናንተ ብጤ ሰንበት ተማሪ የቀድሞ ሰንበት ተማሪ እኮ የተማረ ነበር። ሰንበት ተማሪ አለ እዚህ አንድ ሰው አለ። አንተ ማለት ሰንበት ተማሪ ድሮ እኮ ሴቱ ሁሉ ደህና ነበረ ይጠነቀቃል። እና አንዲቱ ምን ስትሰማ ዶሮ ነው በጣም ከቤታቸው ድሆች ናቸው። ትንሽ ቀናት ስጋ ያለች። ከዛ በሁለተኛው ቀኑ በምን ብትሄድ ሽሮ ኋላ የሚገርመው ነው ለእናቷ ነው። አይ ንግባይ ኪያ በጥንተ ሽሮ እንግዲህ ቃሉ አይመጥንም እንደዚህ መንፈሳዊ ቃላቱን ወደዚህ ማምጣቱ ግን ገርሞኛል ነገሩን ለመያዝ። በነገራችሁ ላይ ንግባይ ኪያ በጥንተ ሽሮ ቃሉ በቋንቋ ደረጃ ማያስኬድም። በነገራችሁ ላይ ጥንተ ሽሮ ማለት ሌላ ነው ትርጉሙ። ሽሮ ወደ መብላት እንመለስ አይደለም። ግን በእሱ አስተሳሰብ እንግዲህ ሴት ናት። ይህን ያህል ከያዘችም አንድ ነገር ነው። እና ሲሮጡ ቅዱስ ዮሐንስ ቀደመ። ለምን ቢሉ ለጊዜው ወጣት ነው፣ ጉልበት አለው። ለፍጻሜው ግን ለፍቅሩ የበለጠ ስለሚሳሳ ደረሰ። ቅዱስ ጴጥሮስ ከሚመጣ ጠበቀ። የጌታችን መግነዙን አዩ። መነሳቱን ምንድን ነው ወርእዩ አምኑ ይላል። አንዳንድ ሰው አይቶ አመኑ ሲል ትንሣኤውን አይደለም ያመኑ። ማርያም መግደላዊት የነገረቻቸውን ክቡር ሥጋው አለመኖሩን አመኑ። ነገር ግን የጌታችን ትንሣኤ ለመረዳት አልቻሉምና ተመልሰው ሄዱ። የቅድስት ማርያም መግደላዊት መገለጫ ምንድን ነው? አንደኛ ሌሊት ሳትፈራ ሽቱ ይዛ ብቻዋን ሄደች። ለፍቅሩ ሳስታ አስቡት። እዚያ ጭፍሮች አሉ፣ ከሽፍታ የሚቆጠሩ ጭፍሮች አሉ። እዛ ሌሊት ነው፣ ብዙ ችግር አለ ለሴት ልጅ።
ከዚያ እነሱ ሲመለሱ ከመቃብር ስፍራ ቁማ ቀረች። እነሱ ሄዱ ወደ ቤታቸው፣ እሷ ግን እዛ ቁማ ታለቅስ ጀመረ። ስታለቅስ ያን ጊዜ ነው ይኸውላችሁ የሰው ልጅ ለእግዚአብሔር ፍቅር ለእመቤታችን ፍቅር ሲሳሳ ምስጢር መገለጥ ይጀምራል። ያን ጊዜ ወሶባ ወጽ ውስጥ መቃብር ይላል። ወደ መቃብር ስትመለከት መጀመሪያ ላይ ያላየችው አንድ ነገር አየች አይደል? ሁለት መላእክት በጻዕድው አልባስ ይላል በነጭ ልብስ ግራና ቀኝ በራስጌና በግርጌ ተቀምጠው አየች። ሚካኤልና ገብርኤልን አየቻቸው። እናንተ አሁን የሚካኤል ሰፈር ሰዎች እንዲያው ቅዱስ ሚካኤልን እንዲያው ከማየት በላይ ምንም ያረካ ነገር አለ? ግን እንዳትመኙት አይገኝም። ደጁ ማገልገል በቂ ነው። ግን አስቡት ቅዱስ ሚካኤልን ማየት፣ ቅዱስ ገብርኤልን ማየት አየቻቸው። የሚገርመው ግን ልቡ ሐዘን ስለሸፈነው መላእክት ይሁንም አላወቀች። ከዚያ ጠየቋት። ምን ብለው ኦብሲቶ ምን ትያበክየኪ ለምንድን ነው የምታለቅሺ? ምን አላት? ይሄ እኮ አባቶቻችን ምን አሉና ሰው ሲያለቅስ ስታይ ምን ሆነህ ነው ብለው ይባላል። ምን ሆንክ ብለው ይባላል። በቃላት የሚመለስ ከሆነ በቃላት አጽናናው፣ በተግባር ከሆነ በተግባር አጽናናው ይላሉ። እና ያችኑ ቃል ደገመቻት። ነስቦ ለጊዜ ጌታዬን ወሰዱት ወያምራ በወሰድቡ ወዴት ነው አለመለሱላትም። ነገር ግን ድፍት ብሎ ሲሰግዱ አየቻቸው። በትርጓሜ ነው የሚገኝ፣ በጥሬ ዘሩ አይደለም። ለዚያ ነው ወደኋላ ዞር አለች የሚለው። ሲሰግዱ ወደኋላ በጣም ከፍተኛ ብርሃን ሲመጣ ሲሰግዱ ዞር ብትል ጌታችን አየችው፣ አላወቀችውም። ልቧ በሐዘን አንድም መነሳቱን ስላላመነች ለመለየት ተቸገረች። እሱም ደገመላት። ኦበሲቶ ምን ትያበክየኪ ወመነታ አስሲ ለምን ታለቅሻለሽ? ማንን ትሻለሽ አላት። ደገመችለት ሶስተኛ ጊዜ። ለሱ ጌታዬን ወስደውታል። እንዲያውም ምን አለችው? ወመሰላላት ይሳቃቤ ገነት የአትክልት ጠባቂ መሰላት አለ። ምን አልኳችሁ? ይህንን ያለ ወንጌላዊ ሰናይ ተናገርከ እንለዋለን። በጎ ተናገርክ። ለምን? ጌታችን በትክክልም የአትክልት ጠባቂ አቃቤ ገነት ስሙ ነው። አንድ ስሙ ነው። ገነት ማናት? እንዴት ባላችሁ? በገነት ያሉ ጻድቃንን የሚጠብቃቸው ማን ነው? አንድም አትክልት የተባለ አትክልት ሐዲሳን ይባላሉ ክርስቲያኖች አይደለም። እረኛችን ማን ነው? ኧረ ንገሩኝ። መድኃኒታችን ኢየሱስ ክርስቶስ ነው አይደል? አቃቤ ገነት ያለውም ለጌታችን ያስኬዳል። እሷ ግን ለጊዜው እዚሁ አካባቢ አትክልት ስፍራ ስላለ መሰላት እና እንዲያውም እመኔ አንተ ወሰድኩ፣ አንተ ከወሰድከው ስጠኝ እንስኦ ሀቤ የፍቅሩ አይገርምኛል ልውሰደው ወደ እኔ እየተነጋገርን ያለ ልብ በሉ። ምንም አምላክ ቢሆንም ስለ ስጋ ነው፣ ነፍስ ስለተለየው ስጋ ነው እሷ የምታስበው ማለት ነው እንጂ ጌታችን ተነስቷል። ልውሰደው ወደ እኔ አለች። በቃ ወፍረተ ሽቱ ልቀባው አለች። እንደዚህ ብላው ዝም ቢላት አይኗ ባካና ነውና ማለት በሐዘን ምክንያት ዞር አለች መልሳ። ያን ጊዜ ወይ ቤላ እግዚ ኢየሱስ ማርያም ማለት ተመልሳ ማን እንደሆነ አወቀችው። በምን ምክንያት አወቃችሁ ቢሉ በሁለት ምክንያት። አንድ ባይድ ሰው ስሟን ሊያውቅ ስለማይችል፣ ሁለት ማርያም ሲላት አጠራር እኮ አለው አይደል? ሰው ስም ሲጠራ ያንዳንዶቹ አጠራር አለ። ለምሳሌ እናት ልጇን የምትጠራበት የራሱ ወዝ አለ። ለምሳሌ ምንድን ነው ራሱ ተመሳሳይ ቃሉ ነው። ያንዳችሁን ስም ምሳሌ ላለማድረግ እኮ ተጨንቄ ነው። ለምሳሌ አንድ ምሳሌ ልንገራችሁ። አንዳንድ ሰዎች ሲጠሩ አባት እናት እያሉ የሚናገሩ ሰዎች አሉ አይደል? ለምሳሌ በራሴ የገጠመኝ ልንገራችሁ። አባት ብለው የሚጠሩ ሰዎች አውቃለሁ። የድሮ ወዳጆች ማለት ነው። 5፣ 6፣ 7 ሊሆኑ ይችላሉ የድሮ ወዳጆች። ከነዚያ መካከል አንዱ የሚጠራበት ወዝ እለየዋለሁ ማለት መለየት ብቻ አይደለም፣ ደስ የሚያሰኝ ነው። ለምን ቢሉ ያ ደግ ሰው እምላችሁ ነው ሲጠራ ከጉሮሮ የሚወጣው ጣዕም አለው ሲሰማ ራሱ። ለምን? ከአንገት አይደለም፣ በልማድ አይደለም። ያን ቃል ደስ ብሎት ነው የሚጠራ። እናንተንም ቢያናገራችሁ ስማችሁን ሲጠራ ደስ ብሎት ነው የሚጠራ እና በደስታ ሲወጣ ከጉሮሮ የሆነ ሌላ ቃና አለው። ቃና ስላችሁ የስጋዊ ነገር አይደለም። ይሄ እንደ ዜማ ምናምን አይነት ነገር ሳይሆን ብቻ ደስ አይነት ነገር አለ እና አንዳንድ ጊዜ እንገናኝ እንደ ቀልድ ጨዋታ ነው። እኔ ሰው አባት ብዬ አልጠራም፣ ጠርቼም አላውቅም። ገና ሲመጣ አባት እላለሁኝ። እሱን ቀድሞ እንዳይል ለማገድ ማለት ነው።
እና ግን አይተውም። እንደዚያ ይላል። ደህና ዋላችሁ። እሺ ዝም ብዬ አሁን ይሄኛውን ተርታ ምሳሌ አድርጋችሁ ሰዱት። እንደ ዝም ብዬ ነው የምቀባጥር እና ወደ ጉዳያችን እንመለስና ማርያም ብሎ ሲላት አምላካዊ አጠራር አለ፣ እኛ ሊገባን የማይችል ቅዱስ ኢሳይያስ ልዑለ ቃል በትንቢቱ 43:1 ላይ የሚናገረው ኃይለ ቃል አለ አይደል? አንተ የኔ ነህ በስምህም ጠርቼሃለሁ። የሚገርማችሁ ነገር አንድ ጓደኛዬ አንዲት ሴት ነበረች እና አንተ አለኛ ቤት ጥቅስ ስጦታ ብላ ሰጠችኝ እና አልገባኝም ብሏል። እና በእንግሊዝኛ ነው የተጻፈ ኢሳይያስ I called you by your name you are mine ነው የሚለው። አንተ የኔ ነህ በስምህ ጠርቼሃለሁ ይላል። ልብ በሉ እንግዲህ ኃይለ ቃሉ መንፈሳዊ ነው። ልጅቱ ደግሞ ሌላ ፍላጎት አለ። አሁን በእግዚአብሔር ቃል እንደዚህ ይገባል። ደግሞ አንዲቱ ፍላጎት እንዳለው ምናምን አውቃ ይሁን በእግዚአብሔር ደስ ይበለ የልብህን መሻት ይሰጥሃል የሚል ጠቅስ ነው። አሁን እኮ እንዲህ ያለ ነገር እኔ እውነቴን ነው። ግን በስምህ ጠርቼሃለሁ ብሎ እስራኤልን በስምህ ጠርቼሃለሁ ሲል ትሩፍን በስምህ ጠርቼሃለሁ ሲለው እኛን ክርስቲያኖችን በስማችን ሲጠራን መድኃኒታችን ያችን ቀን እኮ በፍርድ ቀን ስማችንን በበጎ ሲጠራ ቡሩካኑ ለአቡየ አይደል? የፍርድ ቀን የበጎች ስማቸው ቡሩካኑ ለአቡየ ንኡሃቤ እና ማርያም ብሎ ሲላት ያችን ቃል ለመስማት ህይወትን መገበር እንኳን ቢገባ የዚህ ምድራዊ ህይወት ተርታ ነው። ያችን ድምፅ ስትሰማ የተሰማትን ደስታ ማን ይረዳዋል? ዞር ብላ ምን አለች? ረቡኒ አለች። ዕብራይስጥኛ ነው። ዘበትርጓሜው ሊቅ ብሂል መምህሬ መምህር ብላ ወደቀች። ከደስታዋ የተነሳ ልትይዘው ስትል ኢትልክፍኒ ያለ ኢትልክፍኒ ያለበት ምክንያት ደጋግመን እናገራለን። አንደኛ ኢአረጉ ሀበ አቡየ ገና ነኝ ማለት ሊሰወርብኝ ነው ብላ ነው። አይዞሽ አለው ገና ወደ አባቴ አላረኩም እሰነብታለሁ ቆያለሁ ሲላት ነው። ሁለተኛ ነገር ትንሣኤውን ገና ከማመን ልቧ ዘግይቶ ነበርና ባላመነ እጅሽ ባላመነ ልብሽ አትንኪኝ እመኝ መጀመሪያ መነሳቴን ነው። ሶስተኛ አባቶቻችን ምን ብለው ተረጎሙ? ሴት ልጅ ስጋ ወልዳ አምላክን እንደማትፈትት ትምህርት ሲሰጠን ነው። ይትልክፍኒ ያለ ለምን ወዲያ ወደ ደቀ መዛሙርቱ ሄዶ ምንድን ያለ እጄን እግሬን ዳሱ አለ። ለምን ካህናት ስለሆኑ ዳሱ። ግን ደግሞ በሉቃስ ወንጌል ላይ ሴቶቹን ወአሃዛ እገሪሁ ይላል፣ እግሮቹን ያዙ አለ። ምን ነው እዚህ ነኩት አይደል ቢሉ መፈተት እንጂ መቁረብ ስላልተከለከሉ ሲቆርቡ በከንፈር በአካል መንካት ስላለ ነው ተርጉሟል። ከገባችሁ ብዬ ነው። ደህና ዋላችሁ። እና ቅድስት ማርያም መግደላዊትን እናስባታለን። እግዚአብሔር በረከቷን ያሳድርብን። ሌሎች ቅዱሳን ሐዋርያት፣ ቅዱሳት አንስት እናቶቻችንም እናስባለን እና በዚሁ አያይዘን ርዕሳችን እናንሳና እንጨርስ። እነሱም እየጨረሱ ነው መሰለኝ፣ ሰዓታችንም እንዳይሄድብን። ርዕሳችን ምን ነበረ? እንዴት ዋላችሁ? እንዴት ዋላችሁ? ኧረ እንዴት ዋላችሁ? ይሃሉ ዝየሰ በዚህስ የለም ተንሳ ተነስቷል ብሎ አለ። በዚህ የለም ብሎ ሲል የእግዚአብሔር መልአክ ቅዱስ ሚካኤል በዚህ የለም አለ። ምን ሊል ነው? አንደኛ እነርሱ ወደ መቃብር የመጡ ሞትን ድል አድርጎ የተነሳ አምላክ ፍለጋ ነው ወይስ ክቡር ስጋውን ሽቱ ለመቀባት ነው? እንዴት ዋላችሁ? እናንተ የመጣችሁ የሞተ ፍለጋ ነው። ለምን ተንሳ ይሃሉ ዝየሰ በዚህ የለም። ለምን የሞቱ ሰዎች በሙሉ የት ይገኛሉ? መቃብር። የቆማችሁበት መቃብር፣ ሁሉ ነገር መቃብር ነው እኮ። ሁሉ የሞቱ ሰዎች የሚገኙ በመቃብር ነው። ጌታችን ግን በመቃብር ስጋው የለም ሞትን ድል አድርጎ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ስለተነሳ ተነሳ ይሃሉ ዝየሰ በዚህስ የለም። በዚያ አትፈልጉት፣ በዚያ አትፈልጉት። ለጊዜው በመቃብር ነው። ሁለተኛ በሞት ሞቷል።
ተቀብሯል በሚል ከዚህ በኋላ አትፈልጉት ነው። በዚህ የለም ማለት በመቃብር በሞት ሞቶ በመቅረት በሞት በመያዝ ውስጥ የለም። ሞትን ድል አድርጓል። ሙስና መቃብርን አጥፍቷል ነው። በዚህ የለም። እንዴት ዋላችሁ? ሁለተኛ አባቶቻችን በዚህ የለምን ሲተረጉሙ ምን ነው በዚህ የለም አለው እሳ መልአክ ምሉ በኩሌ አይደለ ለምን በዚህ የለም አለ ቢሉ ስለተዋህደው ሥጋ አያችሁ። እንደ አምላክነቱ ምሉ ነው። እንደ ሰውነቱ ደግሞ የኛን ጠባብ ደረት አጭር ቁመት ስለተዋሃደ ለአጽድቆተ ትስብእት ነው የተናገራሉ። ሶስተኛ ግን በዚህ የለም ምን ማለት ነው? ጌታችን በተዋህደው ሥጋ ቅድመ ትንሣኤ ተራበ አልተራበም? እንዴት ዋላችሁ? ተራበ አልተራበም? ያለው ዘየሰም አሁን በመራብ የለም። ሁለተኛ አዝኗል፣ ተክዟል። ያለው ዘየሰም አሁን በመራብ በመጠማት አይደለም ያለ። እንድታውቁት የሚያስፈልገው ነገር ቅድመ ትንሣኤ ያደረገው መራብ መጠማት ሥጋችን ስለተዋሃደ ነው። እንድታውቁት የሚያስፈልገው ጌታችን ተራበ ሲባል የውዴታ ነው፣ የፈቃድ ነው። እኛ የሚርበን የግዴታ ነው፣ የውዴታ ነው። ፍጡር የሚርበው የግዴታ ነው። ለምን? በቃ ረሃብ የሚስማማው ሰውነትን ያለው ስልጣን የለውም። ረሃብን ለማቆም ፍጡር ስልጣን የለውም። እርሱ ግን ጌታችንን ተራበ ስንል የፈቃድ ረሃብ ነው። ብዙ ሰዎች እንደዚያ ስለሚመስላቸው፣ ለምሳሌ ጌታችን ዋናው ይህን ርዕስ የፈለግኩበት ምክንያት የለም መባሉ አንድ ትንሣኤውን ስለመግለጥ ነው፣ በመቃብር የለም ለማለት ነው። ዋናው ምክንያት የፈለግኩት ግን ለምንድን ነው? በዚህ የለም ሲባል በመራብ በመጠማት በማዘን በመገፋት በመገረፍ በመገፈፍ በመሰደብ ሎቱ ስብሐት በእነዚህ ሁሉ ከሁሉ በላይ ጌታችን ሥጋችን ተዋህዶ በዚህ ዘመን ያለ እንኳን መናፍቁ በእኛ ቤትም ያሉ ሰዎች ጌታችንን ሎቱ ስብሐት ሥጋችን ተዋህዶ ያማልድ ነበር ይላሉ አይደለም? ከቶኑ ጌታችን ቅድመ ትንሣኤ ያማልድ አልነበረም፣ ያስታርቅ ግን ነበር። በነገራችሁ ላይ እርቅ የተፈጸመ የስቅለት ቀን ነው እንድታውቁት። ነና ዋላችሁ። ከዚያ በኋላ በሰማይ እርቅ ቀጥሏል። እርቅ አለ፣ ግን ጌታችን ሲያስታርቅ አይደለም የሚኖር። በዕለተ ዓርብ በመስቀሉ ላይ ያደረገው እርቅ እሱ እስከ ዳግም ምጽአት ድረስ ለሚያምኑበት ይሰራል። ጌታችን ሥጋውን የፈተተ አንድ ጊዜ ነው አይደል? በቀራንዮ ሥጋው የተቆረሰ። ነገር ግን ለዘወትር በቤተ መቅደስ የጌታችን ልክ በቀራንዮ እንደተፈተተው ሲፈተት ይኖራል ዘወትር። እና መጻሕፍት ከጌታ ትንሣኤ በኋላ እርቅ እንዳለ ሲነግሩን ይህን መንገራቸው ነው። ያ በመስቀሉ ላይ ያደረገው እርቅ ነዋሪ ስለሆነ አንድ። ሁለተኛ ነገር ጌታችንን በዚህ የለም ብሎ ማለቱ በተዋህደው ሥጋ ምክንያት ሲደረጉ የነበሩ ነገሮች በሙሉ ከዚያ በኋላ ስለማይኖሩ፣ የተዋህደው ሥጋ ግን ይኖራል። የተዋህደው ሥጋ ይኖራል። ሲደረጉ የነበሩ ነገሮች ግን መራብ፣ መጠማት፣ ማዘን፣ መተከዝ፣ መገረፍ፣ መገፈፍ፣ መሰቀል ከዚያ በኋላ አይኖርም። በዚህ የለም ነው። ግን አስረግጬ የምነግራችሁ ነገር በዚህ የለም ብለን ስንል ያ የነበረበት ነገር የፈቃድ ነው። መራቡ የፈቃድ ነው። መገፋቱ የፈቃድ ነው። መሰቀሉ መሞቱ የፈቃድ ነው። ጌታችን መጸለዩ የፈቃድ ነው። ጸለየ ስንል ወደ ማን ነው? ወደ አብ ጸለየ ይላል አይደል? በባሕርይ አባቱ በአብ ዘንድ እሱ ህልው ነው። የጸለየበት ምክንያት አንድ ለአጽድቆተ ትስብእት ነው፣ ፍጹም ሥጋ እንደተዋሃደ ለማጠየቅ። ሁለተኛ ለካሳ ነው። ለምን? ጸሎት የሰው ልጆች ጸሎት በፍዳ በመርገም በመያዛቸው አልደርሳለ ወደ እሱ ዘንድ። ስለዚህ የሰው ልጆችን የተዋህደውን ሥጋ ይዞ የሰው ልጅን ወክሎ በመስቀል ላይ ምን አለ? ኤሎሄ ኤሎሄ። ዳዊት አላለም እንደዛ? መዝሙር 21 ላይ ኤሎሄ ኤሎሄ አምላኬ አምላኬ አለ። የእኛን ጩኸት ነው። ጌታችን ጮኸ ጸለይ ስንል የእኛ ነው፣ እሱ ለእኛ ነው። የእኛን ጩኸት ለእኛ ነው የጮኸልን። እሱን ማወቅ አለብን። ሌላኛው ይህንን ያደረገ ለካሳ ነው። ሌላኛው ይህንን ያደረገ ለአቅርቦተ ሰይጣን ነው። ኋላኮ ታውቆ የለ በትምህርተ ዋት ያለው መኑ መኑ እያላ ስለፈለፈው ይላል። ለምን ቢባል ጌታችን እኔ ያስደንቀኛል፣ ፈታሒ አምላክ ነው፣ ፍርዱ የቀና ነው። ለምን ቢባል የሰው ልጅ ወደ ሲኦል የገባ ተገዶ ነው በፈቃዱ ነው? ንገሩኝ። ኧረ በሞቴ። ታዲያ በፈቃዱ በሰይጣን እጅ የተያዘውን የሰው ልጅ ጌታችን ሄዶ በጉልበት አይደለም መመለስ የፈለገው። ራሱ ሰይጣን በፈቃዱ መመለስ አለበት። በፈቃዱ ሄዶ ግን ለዚያ ደግሞ ጎዳና ያስፈልገዋል። ምን አደረገ ጌታችን? ኤሎሄ ኤሎሄ አለው።
እኔማ አምላክ መስሎኝ ለካ ፍጡር ነው። ለቱ ስብሐት ይዛለሁ ብሎ ይመጣ ያን ጊዜ ስልጣነ መለኮቱን ገልጾ በነፋስ አውታር ወጥሮ አስጨነቀው። ምን አለ? ፈጣሪ አምላኬ ይቅር በለኝ፣ በአይሁድ በሊቃነ ካህናት አድሬ ላደረስኩብህ ግፍ ሁሉ ካሳ አይሆንም እንጂ ካሳ ከሆነ በሲኦል ያሉ ነፍሳትን ሁሉ ውሰድልኝ ብሎ ሰጠ። ይህ እኮ ነው ፍትህ ማለት። የጌታ ነገር ይኸውላችሁ፣ ዲያብሎስ እንኳ አይጋፋውም እኮ። አንዳንድ ሰው ሰይጣን ለምንድን ነው የማያጠፋው ይላል። ማጥፋት ይፈልግ መጀመሪያ አንተና እኔን ነበር የሚያጠፋል። እውነቴን ነው። ከሰይጣን የተሻለ ስንት ሰው አለ በዚህ ዘመን። አንድ ደግ ሰው የሚሉት አለ አይደል፣ ድሮ ሰይጣን ለሰው ክፋት ያስተምር ነበር፣ ዛሬ ሰው ለሰይጣን ክፋት እያስተማረ ነው። የመጨነቅ እኮ ነው። ሲበዛ አንዳንድ ጊዜ የሚደረገው ነገር ግራ ይገባኛል። ምንድነው ይሄ የሚተረት አለ በዚህ በአንዱ ገዳም ተደብቀው እንቁላል በጧፍ ሲጠብሱ በአብይ ጾም ተይዘው ይባላል። ታሪኩ ሰፊ ነው። እና ምን ነው ቢሏቸው ሰይጣን አሳስቶኛል እና እዛ ማዶ ለካ ኖረ። ኧረ ይስሙ እችን ሀለ ዛሬ ማይቻት አላውቅም አላቸው ይባላል። እችን ነገር ሀለ ዛሬ ነው ማይቻት አላውቅም። አንዱ ለተዋቁ ሰው ለሰይጣን ክፋት ሊያስተምር አይደለም። የክፋቱ ምንጭ እሱ ነው። ስሞቱ ሐሳዊ ዋዋላሰት ቀታሌ ነፍሰ ሰብ ተብሏል እሱ። እና እኛ ራሳችን በጎ ምግባር ያለን ይመስል ሰይጣንን የማያጠፋው ምንድን ነው? እንድታውቁት የሚያስፈልገው ነገር ሰይጣንን ቢያጠፋው ጻድቃን ሰማዕታት ወዴት ይገኛሉ? ቅዱስ ጊዮርጊስ ወዴት ነበረ? አቡነ ተክለ ሃይማኖት ወዴት ነበሩ? አቡነ ተክለ ሃይማኖትን እዚያ ማድረግ ያደረሰው እኮ ተዋግቷቸው ነው። እንድታውቁት እኮ አንዳንድ ጊዜ እኮ ረድቷቸዋል እኮ። ለመርዳት አይደለም ለመጉዳት ሲሞክር አግዟቸዋል እኮ። በክብር ላይ ክብር፣ በጸጋ ላይ ጸጋ እንዲያገኙ ማለት ነው። ለዛ እኮ ነው አይታችሁ ከሆነ ሰማዕታት መከራ ወዳለበት ስፍራ ስራዬ ብሎ የሚሄዱ። አስቡት፣ እንደ በስጋዊ ደረጃ ቢታሰብ ይከብዳል። እንዲያውም አባታችን አባ ጳኩሚስ አንዲት የታመመች ሴት መጣች እና በአይነ ጸጋ ሲመለከቷት ከራስ ፀጉሯ እስከ እግር ጥፍሯ ድረስ አጋንንት ሞልቶባታል፣ እንደ ቀፎንም። ጌታዬ የሰው ልጅ ደካማ ነው፣ ያውም ሴት ምኑን ትችለዋለች? ወደ እኔ ገልብጠው፣ የሷን ደዌ ወደ እኔ ገልብጠው አሉ። ያ ሁሉ የንብ ቀፎ ላይ ያለ ንብ ከአንዱ ወደ አንዱ እንዲገልብጥ ግልብጥ፣ እሷ ድና ሄደች። እንደዚህ ያደረጉ። የሚገርመው ነገር በስልጣናቸው በአንድ ቀን ማባረር ይችላሉ። እሳቸው እንደዚህ ያደረጉበት አንድ ስለ ፍቅር ነው። ነስሐ ደዌነ ተብሎ እሱን መምሰል ግዴታ ነው። እሱ የእኛን ሕማም እንደተቀበለ ደግሞ የወንድምን መከራ የእህትን መከራ መቀበል ትልቅ ትሩፋት ስለሆነ፣ ሁለተኛ ነገር ሰይጣን ላይ ሆኖ ሲያሰቃያቸው ክብር እንደሚያስገኝላቸው ያውቃሉ። እና መጾም፣ መጸለይ፣ መስገድ ውጊያ ውስጥ ገቡ። ኋላ ጥቂት ቆይታ በኋላ ሲሟቸዋል ሲያወሩ አጋንንት ራሳቸው ላይ ሆኖ እሳቸው ላይ ሆኖ ኧረ እንሂድ አሰቃየን እኮ የሰውዬ ብሎ አሉ። አባ ጳኩሚስ ሰሙና ኧረ ታው እንጂ እንግዶች ናቸው እኮ እንግዳ በልቶ ጠጥቶ ሰንብቶ ነው የሚሄድ፣ አትሰነብቱ ሆኖላችሁ ከአዳም ከገነት ካስወጣ ነው ከዚያ አዳም በቀር እንደዚህ ያለ አረበኛ ገጥሞና ያውቅም ብሎ ብን ብሎ ጠፍተዋል ይባላል። አባ ጳኩሚስ መቆየታቸውን የፈለገው ለምንድን ነው? እነሱ ባሰቃዩት መጠን ክብር ይጨመርለታል፣ ዋጋ ያገኛል፣ ወደ እግዚአብሔር የበለጠ ይቀርባል። እና በእውነቱ ጸላዔ ሰናያትን ሰይጣንንም እንኳ በፈቃዱ እንዲሰጥ ነው ያደረገው። እና በእውነቱ በዚህ የለም ተብሎ ሲባል ዋናው ክቡር ስጋው በመቃብር የለም ተነስተዋል ለማለት ነው። ከዚያ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል ያደረገው ተዋረዶ ከዚህ በኋላ የለም ነው። በዚህ እንዲህ ያለ የሚራብ የሚጠማ የሚደክም የሚታመም በአይሁድ በሰቃልያነ ጊዜ ፊት የሚሰደብ አምላክ ከዚህ በኋላ የለንም። ያም የተደረገ ለእኛ መዳን ነው። ያም የተደረገ በተዋህደው ስጋ ነው። እግዚአብሔር አምላካችን ከበረከተ መስቀሉ ያሳድርብን፣ የትንሣኤውን ብርሃን ይግለጥልን፣ የከርሞ ሰው ይበለን። ዛሬ አባታችን አዳም እናታችን ሔዋን የተፈጠሩበት ነው ብያችኋለሁ። ከዚያ በተረፈ ፊቅጦር ዳኪዎስ የርሙ ሰማዕታት ናቸው። አብርሃ ጽብሐ ጽንሰታቸው ነው። እናታችን ፍቅርተ ክርስቶስ ጽንሰቷ ነው። እነዚህም አባ ይስሐቅ አበምኔት ዓመታዊ በዓሉ ነው። ነገ ቅዱስ ያሬድ ዓመታዊ በዓሉ ስለሆነ ቤተክርስቲያኑ ሄደን መሰል ልደቱ ነው። ነገ ቅዱስ ያሬድ ልደቱ ነው። ቅዱስ ሕዝቅኤል አለ። አባታችን አባ ዮሐኒ የምታውቋቸው ከሆነ ታላቁ ዮሐኒም ልደታቸው ነው። እነ ቅዱስ ዲዮስቆሮስም ዓመታዊ በዓላቸው ነው እና ስለዚህ የነገውን በዓል እናከብር ነው። እዚያም መዝሙር እየዘመሩ ስለሆነ ትንሣኤ ስለሆነ ሰዓት እንደማንገፋ ጊዜም ይመስላል። አንድ ወረብ ብቻ ፈጣሪያችን በእርሱ እናመስግንና ወምድርን ትገብር ፋሲካ ቅድም ሰዓት ሂዶ ያው
አልተቸበቸበም። የዚያ ምክንያቱ አንዳንድ ጊዜ ይኸውላችሁ ሰዓት ማኔጅመንት የኋላ እነሱም እርግጥ ወቅሻቸዋለሁ። ሰዓት ታይቶ ነው ዜማ የሚዜም። ለምሳሌ ማይሌት የሆነ እንደሆነ ማይሌት ሁሉ ነገር ልክ አለው። ከዚያ ማጥፋጠርም አይቻልም፣ ማስረዝም አይቻልም። ሰዓት ከሄደባቸው እደረሱበት ቦታ ነው የሚያቆሙት እንጂ ማፍጠን ምናምን የሚባል ነገር የለም። እዛው ላይ ነው። የእኛ ግን የቅዳሴና የኪዳን አገልግሎት እንደፈለግ ነው መለጠጥ እንትናል እና ኪዳኑ ትንሽ እንደዚያ እውነቴን ነው። ኩሸት ዜማ እንኳን እንደዚህ ያለ አንደኛ ሰው ደክሞት በሚንጠራወዝበት ጊዜ እውነቴን ነው መቆም አቅቶት አንዱ ግድግዳ ሲይዝ፣ አንዱ መቋሚያ ሲይዝ፣ አንዱ እንደዚህ ሲጎነበስ እና ያን ሁሉ እያዩ ቁጭ ብሎ የኩሸት ኪያከ በነገራችሁ ላይ ኪያከ ሲለጥ የወንበር እንደሆነ አውቃለሁኝ፣ ግን ኩሸቱ ወንበሩ ነው ገብቷል። ኪያከ ተለጥጣ ሶስተኛ የኩሸት ዜማ አለት አይደለም። አንዱ የመጀመሪያዋ ታውቁታላችሁ፣ መንሻዋ ሰለልኩላዋ ጎንደሪያ የምትባለው ማለት ነው። እቺ እናንተ ባቶች የምታደርሷት እሷ አለች። ከዛ ሲል ደግሞ ይሄ የምታውቁት የደብረ አባይ እኔንታ ገብረ ኢየሱስ ትንሽ ለጠጥ ያደረጉት። እዚያ ደግሞ በኋላ ደግሞ ማን እንደሆነ አይታወቅም። እንደዚያ እዚያ ያቺ ኩሸቷ ወንበር ትሆናለች። እንደዚያ ያለ እና በዜማው ላይ ከፋኝ አይደለም፣ ደስ ይለኛል። ግን ምናልባትም ኧረ ባሳጠሩት ከሚሉት አንዱ እኔ ልሆን እችላለሁ። እኔም ደግሞ ስንጠራወዝ ሊሆን ይችላል። እውነቴን ነው። ለምን ብትሉ ድምፅ ማጉ የያዘ ሰው ድካሙ በኋላ ነው የሚታወቀው። በዛ ሰዓት አሁን እኔ ድካሙ አይታወቀኝም ስጨርስ ስለሚመጣ። አሁን እናንተ እንደደከማችሁ ይረዳኛል። እያችሁ እና ድምፅ ማጉ የያዘ ሰው ቢያስረዝም ዜማ ቢያስረዝም ትዝ አይለው እና እዛ ምክንያት በምድርን የተገበር ፋሲካ እንደ ወትሯችን ሳንሰማት ቀረነ፣ ሳትቸበቸብልን ቀረች እና ዛሬ አሁን እኛ እዚህ እሷን እናድርግ። በቸሮ መድኃኔዓለም በእመቤታችን በቅዱሳን ስም መጋራ እንዘምር። ወምድርኒ ተገብር ፋሲካ ወምድርኒ ተገብር ፋሲካ ተአሲባ በደመ ክርስቶስ ተአሲባ በደመ ክርስቶስ ተአሲባ በደመ ክርስቶስ ተአሲባ በደመ ክርስቶስ ወምድርኒ ተገብር ፋሲካ ተገብር ፋሲካ ተአሲባ በደመ ክርስቶስ ተአሲባ በደመ ክርስቶስ ተአሲባ በደመ ክርስቶስ ተአሲባ በደመ ክርስቶስ ወምድርኒ ተገብር ፋሲካ ወምድርኒ ተገብር ፋሲካ ተአሲባ በደመ ክርስቶስ ተአሲባ በደመ ክርስቶስ ተአሲባ በደመ ክርስቶስ ተአሲባ በደመ ክርስቶስ። ቸሮ መድኃኔዓለም የተመሰገነ ይሁን። ለምስጋና እንነሳ። አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ኃይለ ወበረከቲከ ላዕለ ንሴብሖ ስምከ እቀበልነ ኩሉ ለሕዝብከ በኃይለ መላእክቲከ በኩሉ ጊዜ ወኩሉ ሰዓት በኃይለ መስቀልከ ርድአነ ወበመስቀልከ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ውልደከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነ ፍጡነ ፈኑስ ሳህለከ ናርኪያነ ዘፈጥረ ስራይ ኃጢአተ ሕዝብከ
ንስሐ ፍረነ እግዚኦ በቅድሜከ እግዝእትነ ናጽያሜከ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወሐዘን ነአልተ ምስኪነ ወለሊተ ማእከሌነ አንተ እግዚኦ መስቀልክ በመስቀልከ ባርከን እፀ መስቀል ሞገሰ ኩልነ አሜን 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 አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ በሰናነ ታባነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐናም ኩሉ እኩይ እስመ ዚአከ ይእቲ መንግሥተ ኃይለ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግልናኪ ድንግል ሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወርቆ የቅርጽኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ እግዚኦ መሐረነ ክርስቶስ 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 እንደ እግዝእትነ ማርያም 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 ቅድስት ድንግል ንጽሕት ክርስቶስ ይፍቱኝ። እግዚአብሔር ይስጥልን። እንግዲህ ያው መቼም የኔታ እንደምታውቋቸው እዚህ አቋቋም መምህር ናቸው፣ ግን የበለጠ ምስክርነት ለማምጣት ነው። በቅዳሴውን ባቋቋም ያሉ በእውነት ድካማቸውን እረዳለሁ። አንዳንድ ጊዜም ወንበርም ምንም ስላለ እሱን ተአግሰው ነውና መድኃኔዓለም አስበ መምህራንን አስበ ካህናትን ይስጥልን፣ እድሜ ጤና ይስጥልን። ጠዋት ሌሊት ተነስታችሁ በድካም
እነዚያን ሁሉ ወገኖቻችን ከ200 በላይ የሚሆኑ ወገኖቻችንን ያገለገላችሁ የቸገራቸውን ያደረሳችሁ ሁላችሁም በየስማችሁ በየቤታችሁ እግዚአብሔር በረከቱን ይስጣችሁ። ከነገ ወዲያ ማክሰኞ የቅዱስ ዳዊት ዓመታዊ በዓል ስለሆነ ልደቱ ስለሆነ በሰዓቱ እንድንጀምር እላለሁ። በቸር አስጀምሮ በቸር አስፈጽመን ቸሩ መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተነጠፈች ዕረፍት ከተከፈተች ገነት መድኃኔዓለም በቸር ያደርሰን። ብዙ ቀን ሲቆይ የተዘነጋ ይመስለኛል። ዛሬ ያው ትልቅ ነገር ዘንግተናል ስንጀምር ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በቸርነቱ ፍስሐ ሰላሙን ያድለን። በአማን ተንሥአ መድኃኒነ። በእውነት ክርስቶስ መድኃኒታችን ተነስቷል። ሰላም ያሳድረን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሣህል አሜን። አሜን።